በልጆች ብዙ ተፈትኛለሁ። አምብሊካል ኮርዱ አንገቷ ላይ ተጣምጥሞ ስለነበረ ልጅ ወደ ቀኝ ስትል ታይት ይሆንና ያንቃታል። የልጅቷ ሃርት ቢት ይጠፋል። የባለቤቴ ደም ከፍ ይላል። ሚስቴን ላትረፍ ልጄን ላትረፋል። ሚስቴን ላትረፍ ልጄን ላትረፋል። አዝናለሁ። ምክንያቱም ትቀናለህ። የሌላ ልጆች ሲሯሯጡ ትቀናለህ። ልጄ አባባ እንደተፈልፈለኝ ነው፣ ዳዲ እንደተፈልፈለኝ ነበር። 5 ዓመት 2 ልጅ ሳይናገር ቤት ውስጥ መያዝ በጣም ከባድ ነው። እዛ ጥሬን ኳስችን አደረኩ። እንደዚህ 6 ቀን ያገለገልኩ ገንዘቤን እየሰጠው ጊዜን እየሰጠው ጌታ ቢኖር ኖሮ ይሄ ሀፕን አያደርግም አልኩኝ። እኔ የጥጋብ ውጤት እንደሆነ እግዚአብሔር መሐሪ እንዳልሆነ በጣም ዲስአፖይንትድ ሆንኩኝ። አይ ዋዝ ኤንግሪ። ፑልፒት ላይ ይመጣብኛል፣ አለቅሳለሁ፣ በሳጫለሁ። አገልግሎት ወደ ስራም እየተለወጠብኝ መጣ። ዋይ ሚ እላለሁ። ምክንያቱም በህይወታችን የሚመጡ ቁስሎች ፍርሃት ፈጥረው ይሄዳሉ። ግን ያው ካልደረሰብህ ብዙ ነገር አትጠቅም። ኮንትሮል አልት ዲሊት አድርገው ኮምፒውተር ላይ እንደሚያጠፉት ሳምቲንግ ከውስጥ ይጠፋል። ቬሪ ፓወርፉል የሆነ ኢንካውንተር ነው። ፕሮሰስ አላደረኩትም፣ ምን አላደረኩም። የእግዚአብሔር ቃል ኢየሱስ በጣም ኃይለኛ ነው። ኃጢአተኛን ጻድቅ ማድረግ የሚችል ታላቅ አምላክ ነው። እኔ ሙሉነህ ታዬ እባላለሁ። ያው በአገልግሎት ቄስ ሙሉነህ እባላለሁ። ተወልጄ ያደግኩት አዲስ አበባ ውስጥ ነው። ከቤተሰቦቼ ጋር ያደግኩት 5 ነን እኛ ለቤት። ከ5ታችን ውስጥ ከልጅነት ጀምሮ እኔ ነኝ ቤተክርስቲያን እያልኩ ማዘወትረው። አያቴ የኢትዮጵያ ኦርቶዶክስ ቤተክርስቲያን መነኩሴ ነበረች። ስለዚህ በማለዳ ተነስቶ ቅዳሴ መግባት አብሮ መሄድ ነው አስተዳደግ ያን ይመስል ነበርና ብዙ ጊዜ ዮሴፍ ቤተክርስቲያን ነው ያሳለፍኩት። ስለ እግዚአብሔርም ሐሳብ ወይ መጽሐፍ ቅዱስ የሚለውን ሐሳብም መጀመሪያ የሰማሁት እዛ ነው። ግን በጣም በቃ መቅደስ ውስጥ ሰዎች ገብተው ሲወጡ ስለምናፍቅ ለመግባት ስለምፈልግ እማር ነበር። ብዙ ጊዜ ሰንዴ ስኩል ሳጥፍቻለሁኝ። ትምህርት ቤትም ያው ተፍ እያልኩ እንደምንም ለመማር ሞክሬያለሁ። ነገር ግን እያደግኩ በሄድኩ ቁጥር ሁሉ ጊዜ ኢቨን ሰንዴ ስኩል ስማር በተለይ የሆነ ነገር ውስጥ ጥያቄ ነበር፣ እግዚአብሔርን ማወቅ የሚለው ሐሳብ። አንዳንዴ ደግሞ ፍርሃት አለ። ከመሰማቸው ትምህርቶች የተነሳ ፍርሃቶች ነበሩና በዛ ውስጥ እያለሁ 11ኛ 12ኛ ክፍል ስደርስ አካባቢ በጣም ቤት አስቸገርኳቸው። ያው ከሰኞ እስከ ዓርብ እንደምታውቀው የተለያዩ በዓላቶች ስላሉ እነሱን በዓላቶችን ለማክበር ቤት ጥዬ ስለሚሄድ ትምህርቱ እየተረሳ ተግባረ ዕድ በጥሩ ውጤት የመጡ በኔ ዘመን ላይ በጥሩ ውጤት 8ኛ ክፍል ውጤት ያወጣ ሰው እዛ ይመደባል። ተመድቤ ልመረቅ ስደርስ በመቅረት ተባረርኩ። ቤተሰቦቼ ዲስአፖይንትድ ሆኑ። ሌላ ትምህርት አስገቡኝ። እዛም አባቴ በረጋ ድሮፕ አድርጎኝ ይመለሳል። ዛሬ እንትን ነው ነገ እንትን ነው እያልኩ ብቻ ባሉት በዓላቶች ላይ ለመሳተፍ በጣም ነው ከበሮ መምታት የምወደው እና አስታውሳለሁ። የጥምቀት በዓል ከሆነ ወይ ደግሞ የደመራ በዓል ከሆነ ከሰፈር ተሰብስበን ወይም ከዮሴፍ ቤተክርስቲያን እስከ መስቀል አደባባይ እየዘመርን ከመጣን እጅ ያብጣታል እንጂ ከበሮ ከላይ ላይ አይወድቅም። በጣም ነው የምወደው። በዛ መልኩ አደኩ። ከዛ 11ኛ ክፍልና 12ኛ ክፍል መጨረስ ስላቃተኝ ወላጆቼ በጣም ዲስአፖይንትድ ሆኑ። በጣም አዘኑ። ከዛ ጂሲኤ የሚባል ትምህርት ገባው እና በቃ ምንም ብዙ አልተሳካልኝም እና በጣም ተስፋ ቆርጠው ንግግራቸው ተስፋ መቆረጥ በሆነበት አጋጣሚ አንደኛው አጎቴ ከጅማ የእናቴ ሀገር ጅማ ነውና መጥቶ እኔ ወስደዋለሁ አለ እና እነሱ ስላሰለቿቸው ከአዲስ አበባ እንድወጣ ስለፈለጉ እንድሄድ ፈቀዱ። 11ኛ ክፍል ተመልሼ እንደገና ጅማ ጀመርኩኝ እና እዛም ሚካኤል ቤተክርስቲያን አለ ከቤታችን ጎን። ወደ ሚካኤል ቤተክርስቲያን ሄድኩኝ። በጣም አስታውሳለሁ። 11ኛ ክፍል ጨርሼ ወደ 12 እንደገባው ወይ ልገባ አካባቢ ይመስለኛል ከቤት ተደወለና ዲቪ ወጥቷል አሉ። 18 19 ዓመት ልጅ ነኝ። ዲቪ የሚባል ሰምቼ አላውቅም። በቃ ምንድነው ዲቪ ስል አሜሪካ ልንሄድ ነው እና የመሰለኝ ኔክስት ሞርኒንግ ምን ሄድ ነው የመሰለኝ። አይደለም ለካ ፎርም ይሞላል ብቻ ፕሮሰስ አለው አሉ። 12ኛ ክፍል መፈተን እንዳለብኝ ገባኝ እና አንድ ዳዊት የሚባል ዳዊት በላይ ይባላል ወንድም አለው። እነሱ ቤት ሄዳለሁ። እነሱ ቤት ከሃይስኩል ወተን እነሱ ቤት ጊዜ እናጠፋለን። እናታቸው ፓስቲ ምናምን እንትን ይሸጣሉና ያቺን ፓስቲ ስለለመድኩ ሄዳለሁ። በጣም ይወዱኛል። ወንድም አለው ፕሮቴስታንት ነው። እኔ እንደዛ አይነት ጸላይ እኔም እስከዛሬ ያልሆንኩም እንደዛ በዘመን ያላየሁም ብዙ ፕሮቴስታንቶች አውቃለሁ። በጣም ነው የሚጸልየው እና የሆነ ጸሎቱ ይገባል። ዝም ብሎ በዛ ቤት ገባለሁ፣ ጸሎት ይገባል። ፓስቲ በላለው ጸሎት ውስጥ ይገባልና የሆነ ቅናት ውስጥ ያሳደረብኝ ምንድነው ይሄን ልጅ እንደሚያረጋው እና የኔን ስም እየጠራ ይጸልያል ምናምን
ከዛ ዳዊትን አንድ ቀን እስኪ እንሂድ ጉዱን እናያለን ብዬ ወንድምየው ቸርች ሲሄድ አካውንቲንግ አስተማሪ የኳየር ልብስ ለብሳ ኪቦርድ ትጫወታለች። እኔ ሴት ኪቦርድ ተጫዋች አይቼ አላውቅም። ስለዚህ የሆነ ኪዩሪዮሲቲ ውስጥ የገባ ተመለስኩኝ። በሳምንቱ ሚድዊክ ሰርቪስ ላይ ሄድኩኝ። እሑድ ተመልሼ ሄድኩኝ። ከቅዳሴ ወጥቼ ከሰዓት እዛ ሄድኩኝ ተደብቄ። ከዛ በጣም የሆነ ነገር የማስታውሰው እግዚአብሔር ቃል ሲነገር ልጁ ያለው ህይወት አለው እያለ ሰባኪው ይጮሃል። ልጁ የሌለው ህይወት የለውም ሲል የሆነ ነገር ውስጥ ብቻ ሾክ አደረገ። አለኝ የለኝም የሚል ጥያቄ ውስጥ የገባና የሆነ ብቻ ነገር ሲነዝረኝ ውስጤን ሲወረኝ ትዝ ይለኛል። ከዛ በጣም በቃ ሲሪየስ ሆኖ እውነቴን ነው የምላችሁ ይሄ ጌታ መልካም ነው በጣም ለእናንተ መስቀል ላይ መስቀሉን እንዴት አድርጎ እንደሚተርከው በቃ እምባዬን መቆጣጠር አልቻልኩም። በጣም 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 ነው ጴንጤ የምጠላው ግን በቃ በጣም ነው አልቻልኩም። እና ጌታን የምትቀበሉ ሲል አንደኛ ነው የወጣሁት። ወደ ፊት ለፊት እየበረርኩ መጣሁኝ። ከዛ ጤና ነሳው ጸለዩልኝ፣ ጌታን ተቀበልኩ። አንድ ወንጌላዊ ስሙ ጠፍቶብኛል አላስታውሰውም። ፈለግኩት በአሁኑ ባለፈው ዞራችን ልጅማ ሄጄ ፈለግኩት ላገኘው አልቻልኩም። የቃለ ሕይወት ቤተክርስቲያን ናት። ለሱ ተሰጠኝ አከፋፈሉ። በቃ ባፌ ነው ያስተማረኝ። ከዚህም አሜሪካ እንደሚሄድ ነግሬዋለሁ። ያለችን 6 ወር ነው አስተማረኝ። እሱ ያስተምረኛል፣ እኔ እሑድ ቸርች እጅ ያስቀድሳለሁ ቤተሰብ እንዳያውቅ። ምክንያቱም ቤተሰቦቼ በጣም ዲስአፖይንትድ እንደሚሆኑ አውቃለሁ። ጴንጤ በእኛ ዘር አይፈቀድም። ከዛ ብቻ ባፌ እያስተማረኝ ልሄድ ነው አዲስ አበባ መምጣት አለብኝ አልኩ። ማትሪክ ተፈተንኩኝ፣ ውጤትም አልተቀበልንም። በቃ መውጣት አለብን ከሀገር ተብሏል፣ መሄዳችን ነው ስለው ውሃ ጥምቀት መውሰድ አለብህ አለኝ። ተማርኩኝ እና ልጠመቅ ቸርች የሆነ ነጭ ጋውን አልብሰውን ስንል ውሃ ጠፋ። ሰፈር ውሃ የለም። ሳስታውሳለሁ አንተ ትጠመቃለህ ብሎ እጄን ይዞ ልብሴንም አልቀየርኩም። አዌት የሚባል ወንዝ ጭቃ የሆነ ወንዝ አለ ይዞኝ ሄደ። ከዛ የቸርቹ ቄስ ስለነበር ፓስተር እሳቸው በዚህ ልብስ አይገባም አሉ። ልብሱ ይበላሻል አሉ። አወለቅን። ዝም ብዬ በቃ በባክሰሬ ውሃ ገባው፣ ተጠመቅኩኝ። የሆነ ሰላም ውስጥ የገባ ማላውቀው ሰላም ውስጥ የገባ የዛን ቀን መጀመሪያ ልጁ ያለው ህይወት አለው ሲባል ያለቀስኩት ለቅሶ መልሶ መጣ። ነፈርቃለሁ፣ አለቅሳለሁ፣ ያባብለኛል። እግዚአብሔር ይመስገን ይላል። በጣም ተደሰትኩኝ። ወጣን፣ ልብስ ቀየርኩ፣ አዲስ አበባ መጣሁ። በጣም ነበር ቤቱ ምረብሸው። በጣም ነው ምረብሸው ማለት በቃ ዘፈን ወዳለሁ፣ ጩኸት ወዳለሁ፣ ግርግር ወዳለሁ፣ ሰራተኞችን መታለሁ፣ ጥበቃውን መታለሁ። ግቢውን አንድ እግር ነው ማቆመውና እኔ ካለው 17 ልጅ አለ ነው የሚመስለው። ከዛ ትዝ ይለኛል ቀይ መጽሐፍ ቅዱስ ሰጠኝ፣ አዲስ ኪዳን መጽሐፍ ቅዱስ ሰጠኝ። ከምሽቱ 1 ሰዓት ላይ 7 PM ላይ የምትተላለፍ የሆነ ብስራተ ወንጌል የምትባል ሬዲዮ ነበረች። እሷን አስለምዶኛል። አዲስ አበባ መጣሁ። ከዛ ደስ አላቸው ቤተሰቦቼ። ያው ተፈትኛለሁ፣ ማትሪክ ውጤት ነው የምንጠብቀው ተብሎ ነው እስክንሄድ ካልመጣ ከመጣ በሚል ሀሳብ መካከል እያለን እኔ እንደ ድሮ አይደለሁ። እንደ ድሮ አልጮህም፣ አልጣላም። ሰራተኛ ውሃ ሲያመጣ ቆሜ ነው የምቀበለው። እጄን በምንም ተምር ቁጭ ብዬ አልታጠብም። ሌላ ሰው ሆኜ ይሄ ሰውዬ ምን ነካው፣ ይሄ ልጅ ምን ነካው የሚል ጥያቄ ቤት ተፈጠረ። ከ7 PM which is 1 ሰዓት ላይ እንትን መስማት ጀመርኩ። ያችን ሬዲዮ መጽሐፍ ቅዱስ እንደላ ጸልያለሁ፣ እንበረከካለሁ። ከዛ አዩ እህቶቼና ለቤተሰቦቼ ጴንጤ እንደሆንኩ ታወቀ፣ ተነገረ። ያው ሽፋኑ ሰንዴ ስኩል መሄድ አላቆምኩም። ተመልሼ ዮሴፍ ቤተክርስቲያን ሰንዴ ስኩል ሄዳለሁ። ምክንያቱም ቤተሰቦቼ ጴንጤ ማለት የተናገሯቸው ቋንቋዎች ስላሉ ማለት ነው። ከዛ በዛ መሀል ልክ አሜሪካ ልንሄድ ትንሽ ጊዜ ሲቀረን ቤተሰቦቼ ጠሩና ስብሰባ ጠሩ። ቁጭ አለ እና I didn't expect this እንደዚህ አይነት ነገር አልጠበቁም መሰለኝ። ልንመከር ነው። ያው በጣም በሚገርመው እኔ ዲቪ ደርሶን በሄድንበት ዘመን ላይ ሁሉ ሰው ሀሳብ ይሰጣል። ሰላምታችሁ፣ አሳሳቃችሁ ምንም ትሬን የማያደርግ አሜሪካ በቃ ገነት ነው ተብሎ ሀሳብ ስለነበር ማይሰጥ ፎርም ሲሞላ የሚጻፈው አጻጻፍ እጅ እንዳይንቅ በቃ በጣም ነው እንደው ቢቀርብኝ እስክል ድረስ ነበር እንትን የሚሉትና እኔ እሱ ነው የመሰለኝ። ያቺ አሜሪካ ደግሞ ጀመራት የሚል ሀሳብ የነበረን። ከዛ አባቴና እናቴ እግሬ ላይ ወድቀው በእኛ ዘር እንደዚህ አይነት ነገር ሊሆን አይችልም አሉ። እና ሁሉም ልጅ አለ 5 ልጅ ነው ያለው። እኔ ምን አደረኩ ብዬ ስለ በኋላ በቃ እንዳወቁ ገባኝ። ደነገጥኩኝ እና ለቅሶውና ጥያቄው ወይም ይቅርታው በጣም ስላስደነገጠኝ ትቻለሁ አልኩኝ። ትቻለሁ ከዚህ በኋላ ጴንጤ አይደለሁም አልኩኝ። አይ ሪሜምበር ፊሊንጉን ክህደቱ ያመጣው እንትን ከዛ የሆነ ነገር ከላይ ላይም የወጣም መሰለኝ ዲፕረስ አደረገኝ። ከዛ ያው ተበጨ ቢራ ተከፈተ፣ ተደሰትን። ምን ተባለ? ነው ልጆኝም አልጠጣም፣ ግን ለነሱ ተከፈተላቸው፣ ደስ አላቸው ቤተሰቦቼ። ስለዚህ ጴንጤ የሚለው ሐሳብ ተሰረዘ። መጽሐፍ ቅዱሳንም ለፋዘር መለስኳት። ከዛ ድሮም አላነብም፣
እቺ ነበር ማነበው ቀረ ማለት ነው። ሄድን ተነስተን አሜሪካን ሀገር አስተሳሰሉ ቅዳሜ ቀን የገባ ነው። እሁድ በማለዳ መድኃኔዓለም የሚባል ቤተክርስቲያን በርክሊ የምትባል ከተማ ውስጥ አለች። እዛ ወሰደኝ አባቴ። አሁን በሕይወት የሉም። ብፁዕ ቅዱስ አቡነ መልከጼዴቅ ይባላሉ። እሳቸው ወስዶ ሰጠኝ። እሳቸው ልክ ሲያገኙኝ የት ነው የተማርኩት? ሰንደስ ዳዊት ተምራለሁ፣ ውዳሴ ማርያም ተምራለሁ። አዎ ትችላለህ? አዎ። ትንሽ ፈተኑኝና ዲያቆን እንትን ነበር ችግር ስለነበር አንተማ ዲያቆን ነህ ብለው በሳምንት በገባን ለድቁና ስርዓት የሚደረገውን የቅዳሴ የጸሎት ተደርጎልኝ አዲስ ልብስ ተሰጥቶኝ ጸጉሬ ተቆርጦ ወደ መቅደስ ገባው። ማገልገል ጀመርኩ፣ መቀደስ ጀመርኩ። ቀረ ማለት ነው። በቃ ደስዘት ውስጥ የሚታገል ነገር አለ፣ ኮንፊውዥን አለ። ግን በቃ ሰላም አገኘው። በቃ ገባው፣ ተውኩት ስል ተውኩት። ከዛ ያው አዲስ ሀገር ነው፣ አዲስ ልምድ ነው፣ አዲስ ህይወት ነው። ሁሉ መብራት ነው፣ መንገዱ ያምራል። እንግሊዝኛው ከባድ ነው። በዛ መካከል ሃይማኖትና መጽሐፍ ቅዱስ ማንበብ ማሰብ አልቻልኩም። ቢዚ ሆንኩኝ። አንደኛውን ዓመት ላይ የነበርንበት ከተማ ካልኖርንበት በስተቀር መማር ስለማይቻል እዛ እየኖርኩ እያለሁ የዓመት ከተኩል 2 ዓመት አካባቢ ይመስለኛል እየቀደስኩ ሰንዴ ስኩል እያስተማርኩ አክቲቭሊ እየተንቀሳቀስኩ ባለበት ሰዓት የምሰራው ፓርኪንግ ካምፓኒ ውስጥ ነውና እቺን ነው ማከለው። ቀጭን ነኝ፣ ፍጥነቴ ልዩ ነው። አንድ አበሻ ተራ ሲፈልግ ሲመጣ አወራሁት። አጋጣሚ የሥራ ማስታወቂያ ወጥቶ ነበር። ከያ ፓርኪንግ ነው ተሰብስቦ የሚመጣው ነገር የሚቆጥር ሰው ተለቅ ያለ ሰው ይፈልጉ ነበር። አቶ ልሰገድ ይባላል፣ የትንሳኤ ገራጅ ባለቤት የነበረ እሱ ስራ አገኘ። እሱም ልጆቹን ይዞ ነው የመጣው። ተቀጠረ። ያው ዴይሊ አበሻ ስለሆነ በአማርኛ የሚያወራኝ ሰው አገኘሁ ማለት ነው። ከእንግሊዝኛ ጭንቀት እግዚአብሔር ገላገለኝ ብዬ እኔ በዛ ምክንያት እያሰብኩኝ አንድ ቀን አንቺ ያለኝ እኔ ቤትም እንዳንቺ አይነት ጎረምሶች አሉ ላስታውቅሽ ምናምን አለኝ። እሺ አልኩኝ። ተከትዬ እቺን ነው የማክለው። አብረን ሄድን። እሱ መኪና ገዝቷል። እንደመጣ ያው ባለሀብት ነው። ከዚህ ነገር ሲሄድ እኔ መኪና የለኝም። ስለዚህ ሄድን። ቤታቸው ሲሄድ ልጆቹ በቃ ደስታቸው ልነግር አልችልም። ከዛ 5 ቀን ሲሄድ 5ቱንም ቀን ጸሎት አለ፣ መዝሙር አለ፣ የእግዚአብሔር ቃል አለ። እነሱ 7 ናቸው። 5 ልጅ እናትና አባት ጨምሮ 7። ስለዚህ ትንንሾቹም ነበሩ የዛን ጊዜ። አሁን ትልቅ ናቸው፣ አግብተው ወልደዋል። እነሱም ቃል ያካፍላሉ። እና ምንድነው ኖቲስ ያደረኩት ደስታቸው ለየት ይላል። እና ጥያቄ ውስጥ something እነኚህ ሰዎች ውስጥ የሆነ ነገር አለ። ሰው እንደዚህ እብድ ካልሆነ እንደዚህ ደስ ሊለው አይችልም። ከዛ ሲሪየስ ናቸው። መዝሙር ሲሪየስ ነው፣ እግዚአብሔር ቃል ሲሪየስ ነው። ከነሱ ጋር መዘመር ደግሞ ጀመርኩኝ። ከነሱ ጋር መዘመር ጀመርኩ። በቃ መሄድ ጀመርኩኝ፣ መገናኘት ጀመርኩ፣ የእግዚአብሔርን ቃል መስማት ጀመርና የሆነ አንድ ቀን ከመካከላቸው አንዱ የሴም ቃል ልጁ ያለው ህይወት አለ በሚል ሲሰብክ መልሶ ነገር ውስጥ ትሪገር አደረገ። እና ያን ቃል በሰማበት ዊኬንድ ላይ ኮንፈረንስ ነበርና ላሊ ይመጣ ነበር ኦክላንድ የምትባል ከተማ ላይ። ጠዋት ቅዳሴ ገባው፣ ጨረስኩኝ። አስታውሳለሁ ቀሚሴን እንደለበስኩ ከመቅደስ ወጣሁኝ። ከዛ ወደ ኮንፈረንስ መሄድ ጀመርኩ። መንገድ ላይ መኪና አቆምኩ። መኪና ከሰቶሽ ይዤ ነበር። ትራንክ ውስጥ ጨመርኩት ቀሚሴ። ከዛ ገባው። ለካ እንደ እኔ ተደብቆ የመጡ ሰንዴ ስኩል ተማሪዎችም ነበሩ። እነሱም በቃ 1-2ቱን አየኋቸው። ወይኔ ጉድ ፈለልኩ። አቤት አቤት አባታችን ቢያዩ እያልኩ ፖል ስር ተደግፌ መዝሙር እየሰማሁ ዝም ልል አልችልም፣ ፍቅር ዝም አያሰኝም እያለ ላሊ ሲዘምር ሰው ይክፋኝ ምን ይክፋኝ ማውቀው ጉዳይ የለም። ተስፈንጥሬ ወጥቼ ፊት ለፊት ሄድኩ። ከዛ ማልቀስ ጀመርኩ። ተንበረከኩ። ሰው የለ ምን በቃ የሆነ ነገር ውስጥ ይፈላ። ከዛ ንስሐ አስገቡኝ። ነገርኳቸው ወደኋላ እንደተመለስኩ እና ማን ፎቶ ያንሳኝ ማን ይየኝ አላውቅም። እሁድ ዕለት ቸርች ለመቅረት ወሰንኩኝ። መቅደስ እንደማልገባ መንፈስ ቅዱስ በልቤ እግዚአብሔርን ቃል እንዳከበረው አወቅኩኝ። ከዛ ምኖረው ከቤተሰብ ጋር ነበር። ልክ ስትወጣ ደግሞ ሪያሊቲ የሚባል ነገር አለ። ስነቃ ከሀሳቤ ከመናቤ ስነቃ ቤት መሄድ አለብኝ። ከዛ ጓደኞቼ ጋር ለማደር እንደምፈልግ አስቤ እናቴ ነገርኳት እንደማልመጣ። አገር ሰላም ብለው እነሱ እሑድ ጠዋት ቸርች እንደገና ተመልሰው ሲሄዱ እኔ መውጣቴ ተሰምቶ ቸርች ተበሳጭተዋል። ብፁዕ ቅዱስ አቡነ መልከጼዴቅ አሁን በሕይወት የሉም። እሳቸው አብደዋል። ይሄ ሌባ ተብዬ እሳቸው በከሌላ ሌቨል ደርሰዋል። ያው እንደምታውቀው ቅዳሴ ወንድ በዚህ ሴት በዚህ ነው የሚቀመጠው። ቤተሰቦች በተቀመጡበት ቅዳሴ ተቀደሰ፣ ወንጌል ተነበበ። ከዛ ወጡ እሳቸው እና በጣም ነው የምናዝነው። ቤተክርስቲያናችንን የገባ ተኩላ ያቢዝ ሊያደርግ የነበረ ወጣቶች ሊሰርቅ የነበረ ሰው ደርሰንበታል። ፎቶ መረጃ ደርሶናል። የቀድሞ ዲያቆን ሙሉነህ የአሁኑ አቶ ሙሉነህ ስልጣኑን ወስደናል። እንደ አሪዎስ የተረገመ ይሁን አሉ እሳቸው ከመድረክ ላይ እና ቤተሰቦች ደነገጡ። ከዛ ደገሙት። እንደ አሪዎስ የተረገመ ይሁን ብለናል አሉ እና እኔ አልነበርኩም። የነበሩ ሰዎች ሲነግሩኝ አባቴም እናቴም ከጉባኤው መሃል ብድግ ብለው ወጡ። ድሮ ጴንጤ መሆንን የሚያናዳቸው የነበሩ ሰዎች እንዴት እንደምነግራቸው አላውቅም ነበር።
ግን ልጃቸው ነኝ፣ አሳድገውኛል። ስረገም መስማት አልቻሉም። ወጡ። አባቴ ደውልና እንኳን ጴንጤ ለምን ጠንቋይ አትሆንም አለ። ከዚህ እኔ ልጁ ነኝ፣ ወልዶ አሳድጎኛል። ከዛ እኔ እንዲህ አልኩኝ፣ እግዚአብሔር አንተ ለከበል መንገድ አለ። ከዚህ እኔ አሁን ፍርሃት ባለፈው መልሶ ያስካደኝ ወላጆቼ የነበሩ እግዚአብሔር ተጠነቀቀልኝ። እኔን እዚህ ኢንካውንተር ሲያደርግ ቤተሰቦቼ ደግሞ እኔን አጌነስ እንዳይሄዱ ብረገምም እርግማኑን ለመልካም አደረገልኝ። የፈለከው መሆን ትሆናለህ። በቃ ቤት ተመለስኩኝ። ከዛ በቃ ከነኛ ወጣቶች ጋር ከነኛ ልጆች ጋር ሆነን ወደ ቸርች መሄድ ጀመረን። የሆነ ሉትራን ቤተክርስቲያን አለ፣ እዛ መሄድ ጀመርኩኝ። ከነ ሊሊ ጋር ተዋወቅኩኝ፣ መዘመር ጀመርኩኝ፣ ባካፕ ሲንገር መሆን ጀመርኩኝ። ጌታ እንዳገኘ መዝሙር የምትሰማው እሷን ነው፣ እነ ላሊን ነው፣ እነ ዳጊን ነው፣ ያን ፋሚሊ ነው እና በጣም ነው መዝሙሮቿን የምወደው ቱ ዚስ ዴት ማለት ነው። ከዛ በአጋጣሚ ተዋወቅን እና በቃ ኢንከሬጅ ታደርገናለች። ያው ከመዘመርም ከቅዳሴም የመጣም ነገር ነው ይመስለኛል። በቃ እኔም ማንጎራጎር ደስ ይለኝ ነበር። ቸርች አካባቢ አክቲቭሊ ነኝ። 2 ቸርቾች ሄዳለሁ በቀን። በቃ እሑድ ዕለት በጣም በቃ ዌስት እንዲሆን አልፈልግም እና የሆነ መኒ ይርስ አጎ የተደረገ አንድ ኮንሰርት ነው፣ የሊሊ ኮንሰርት ነበር። እዛ ላይ ባካፕ ሲንገሮች ሲጠራ ከዛ መካከል አብሮ የማገልገል እድል አገኘሁኝ። በዛ ተዋወቅን በማጥናት ውስጥ ማለት ነው እና በብዙ አለማወቆች ውስጥ አለፍን። ግን ያ አገናኘን፣ አስተዋወቀን። ያው ከመዘመር የሚለው ነገር ውስጥ የገባው ግን ከመዘመር ባለፈ ማገልገል በቃ ሰው ያለውን ጊዜ ሁሉ ለጌታ መስጠት አለበት የሚል አቋም ውስጥ ገባው። እየሰራው ባለኝ ቀን ቸርች እመጣለሁ፣ ባይብል ስተዲ እገባለሁ። እንዲህ እያልኩ መጀመሪያ የመጣሁባት ቤተክርስቲያን ውስጥ ከመሪው ጋር ከፓስተሩ ጋር በጣም ተግባባን። ሊደርሺፕ ስኪሌ ሃይ ሆነ። ባይደን እኔም ወደ ማናጀርመንት መጥቻለሁ፣ ማናጀር ሆኛለሁ። ሎኬሽኖች ቢልዲንጎች ማኔጅ አደርጋለሁና ሊደርሺፕ ስኪሌ አስፈላጊ ነው ተብሎ ቦርድ ውስጥ ገባው። ከዛ የእግዚአብሔር ቃል ሲያስተምር በጣም ቁጭ ብዬ እጽፋለሁ። ቱ ዚስ ዴት ዳትስ ማይ ካልቸር በጣም ነው የምወደው ቃል። እሱን ስጠይቅ ሳጠና ከዛ በሱ ሳይኖር ባይብል ስተዲ ከቨር ሳደርግ የማስተማር ጸጋ እየተገለጠ መጣ። ነገር ግን ቤተክርስቲያን በዛ ጊዜ የምትፈልገው የሚያስተምር ሳይሆን የሚያስተዳድር ስለነበር የሌለው ጸጋ በጣም ፑሽ ያደርገኝ ነበር። እሱ ትምህርት ቤት መማር ፈልጋለሁ፣ ሂውል ፑሽ ባክ፣ አስተዳዳሪ ነህ ይለኛል። ኢንካሬጅ የሚያደርግ ነገር አልነበረም። እንደዛ እያለ ከነዳጊ ጋርም ከሌሎችም ጋር ስትገናኝ በቃ አገልግሎት እንዳለ ውስጥ ያወቅኩኝ። በቃ ብዙ በማስተዳደር እያገለገልኩ እያለ አት ሰም ፖይንት እሱ በቀድሞ ፓስተሬ ማለት ነው መጀመሪያ ቸርች የሄድኩበት ኢትዮጵያ ውስጥ ኮሌጅ ስላልነበረው እዚህ ለማስተማር 6 ወር ይቀመጣል። it was very tough 6 ወር ሲቀመጥ 6 ወር ሙሉ መስበክ ከባድ ነው። ገና ነኝ። ስለዚህ በወር 2 ሳምንት መስበክ ኦፖርቹኒቲ ማግኘት ጀመርኩኝ። ያበላሸውም እያስተካከልኩም ብዙ ኮሬክሽን ያገኘው እያለ እያደገ መጣና ቤተክርስቲያን የማገልገል ጸጋን ማሳደግ የሚችሉ ሰዎች ጋር ገጠምኩ፣ መስማት ጀመርኩ፣ ኦንላይን ማየት ጀመርኩ። እንዲህ እያልኩኝ መማር እንዳለብኝ የሆነ ሳለ ያወቅኩኝ። የነበርኩት የመጀመሪያ ቤተክርስቲያን ጋር ግጭቶች ተፈጠሩ፣ ቸርች ተከፈለች፣ እኔም ተባረርኩ። I was very angry በጣም ነው የተበሳጨሁት። ከዛ ጥሬን ኳስችን አደረኩኝ። እንደዚህ 6 ቀን እያገለገልኩ ገንዘቤን እየሰጠው ጊዜን እየሰጠው ጌታ ቢኖር ኖሮ ይሄ ሀፕን አያደርግም አልኩኝ። የተወሰኑ ሰዎች በልጆቼ ላይ ተናገሩ። ባይደን ወልጃለሁ፣ አግብቻለሁ። ልጆቼ early stage ላይ ሁለቱም ኦቲዝም ነበረባቸውና የኔ የጥጋብ ውጤት እንደሆነ እግዚአብሔር መሐሪ እንዳልሆነ የኃጢአት ውጤት እንደሆነ እኔ በሌለበት ለባለቤቴ ደውለው ቸርች በተፈጠረው ግጭት አሉ። በጣም ዲስአፖይንትድ ሆንኩኝ። I was angry በጣም ነው በሰው ላይ ሳይሆን በእግዚአብሔር ላይ። ብትኖር ኖሮ እንዲህ ያገለግልኩ የሚለው ነገር ገባና አይ ሪሜምበር ቤት ገባውና ለሚስቴ ከዚህ በኋላ ጌታም ቸርች ማለት አልፈልግም አልኩና እኔ ኬሚስትሪ ተማሪ ነኝ። የመጀመሪያ ዲግሪ ኬሚስትሪ ነውና የኬሚስትሪ ቡኮቼን ከጋራጅ አውጥቼ ሼልፍ ላይ ባይብልና ኮሜንታሪዎቹን ወደ ጋራጅ ለዋወጥኩ። 1 ዓመት ጸሎትም የለም ቸርችም የለም። I was angry ኳስ ማየት ጀመርኩ፣ አሜሪካን ፉትቦል ማየት ጀመርኩኝ። ሚስቴ በሳምንት 15 ቀን ቸርች ቀየረች። አሁን መጨረሻ ፓስተር የተደረኩበት ቸርች ላይ she moved on። አትቀልድ በጌታ የሚል ሀሳብ መጣ። ቤት ውስጥ ጦርነት ተፈጠረ፣ ለትዳራችን የሚያሰጋ ጦርነት ማለት I'm angry እንዴት ልጆቼ ላይ ሰው እናገር እግዚአብሔር ቢኖር የሚል ውስጥ ገባሁኝ። የመጀመሪያውን ዓመት ምንም ሳላደርግ አለፈ። በጣም ብዙ ቻሌንጅ ላይፎች ውስጥ ነበሩ። በተለይ በልጆቼ በጣም 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 ከባድ ነው። መድረክ ላይ ቆመ እየሰበክ የብዙ ልጆች ሲሮራጡ ያንተ ልጆች ሳይንቀሳቀሱ አንዱ ደግሞ መቶ ልጅን ሲመታብህ እንዳትማታ ቄስ ነህ፣ ዝም እንዳትል አባት ነህ። ጭንቀት ውስጥ ባለባቸው ሰዓቶች ላይ የመጀመሪያ ልጅ ስትናገር የነበረው ፊሊንግ ሌላ ነው። እጸልያለሁ ለብዙ ወላጆች። አንዳንድ ሰው የሚጸልየውን ጸሎት ሰማና ጤነኛ ልጅ ጸልዩ ይላሉ።
የሚናገር ልጅ በሉ፣ ጤነኛ ልጅ በሉ እላለሁ። የተለያየ አይነት ጸሎት ሲጸልዩ ስለምሰማ እኛ ተጋብተን አስታውሳለሁ። እኔና እሷ ከተለያየ ከተማ ነው የተጋባነው። እሷ ለንደን ነበረች፣ እኔ አሜሪካ ነበርኩኝ። ተገናኘን፣ ተጋባን። ከዛ ወሰነ እኛ አንወልድም 3 ዓመት እንተዋወቅ። ከዚህም በ6 ወር የተጋባ ነው። በፍጥነት የተጋባ ነው። ሪሌሽንሺፓችን በሎንግ ዲስታንስ ነው። ያን ሰፈር ልጆች ነን። በእድሜ ስለምበልጣት አንገናኝም፣ አላቃትም። በእኛ ባደግንበት ዘመን ሴት ልጅ ከቤት አትወጣም። ስለዚህ እኔ አላቃትም፣ ለንደን ነው ያየኋት። ከዛ 3 ዓመት አለፈና ያው ጌታ ፈቀደና እርግዝና ተረገዘ። ያ የተረገዘው ልጅ አልተወለደም፣ ወንድ ሴት አላውቅም። በሆነ አጋጣሚ እዚህ መጣ። በእናቷ ህመም ምክንያት ወደቀች። ያ ጽንስ ጠፋ። I was very angry በጣም I was angry with God። በጣም ነው የማገለግለው አክቲቭሊ በገንዘቤ በጊዜ በቃ ለምን አልጋን ቸርች አትወስድም የሚባልበት አገልግሎት ማለት ነው። ቤት ከመሄድ ይልቅ በጣም በብዙ ሳክሪፊሻል ሁኔታ ነበር የማገለግለው። በጣም ተበሳጨሁ። ደግሞ አውርቻለሁ። በቃ በባህላችን እርግዝናው እስኪገፋ ድረስ ሽሉ እስኪይዝ ድረስ ነው የሚባለው። ብዙ አይወራም። እኔ ገና በቃ አርግዣለሁ ብላ ፔሬድ ይቀርሷል አረገዝኩ ብላ እንትኑን ስታሳየኝ ፖስተር ማሰራት ነው የቀረኝ። I told everybody። ከዛ እንደገና ሼሙ አንገሩ አለ። ግን አገልግሎት ነው፣ ጥሪ ነው። sometimes ፑልፒት ላይ ይመጣብኛል። አለቅሳለሁ፣ በሳጫለሁ። አገልግሎት ወደ ስራም እየተለወጠብኝ መጣ። ዋይ ሚ ይላለው። ከዛ እግዚአብሔር ይባረክ በአመቱ ሻሎም ተረገዘች። 6ኛ ወር ላይ ፕሬግናንሲ ችግር አለው ተብሎ ተነገረን። ፍርሃት በጣም ተላለ። ባይ ዘ ወይ ብዙ ጊዜ መድረክ ሲነገር ሰዎች ይስቃሉ። እኔም እንደ ቀልድ ነው የምነግረው፣ ያው ላለማስጨነቅ በሚል ግን ጭንቀት ነበር። የመጀመሪያዎቹ 4-5 ወር ሆዷ እስኪገፋ ድረስ ማንም ሰው አያውቅም። ምክንያቱም በህይወታችን የሚመጡ ቁስሎች ፍርሃት ፈጥረው ይሄዳሉ። የመጀመሪያው እርግዝና መጥፋት ሁለተኛ ፍርሃት ፈጥሮ ነበር። ግን ሆድ ገፍቶ ሲመጣ ተናገርን። ያው ስትመረመር 6ኛ ወር ላይ ጽንሱ ችግር እንዳለው ተነገረን። so they gave us option። ጽንሱን ቼክ እናደርጋለን፣ አምኒዮቲክ ፍሉድ እንቀዳለን። ግን በማህፀን በኩል ስለምንመለከት ማህፀን ሲከፈት አየር ከገባ ጽንስ ሊወጣ ይችላል፣ ሊወርድ ይችላል አሉ። ከዛ ቆይ ተነጋግረን መተን ነግራቸዋል አልናቸው። ቤት ሄድን፣ ጸለይን። ባለቤቴ እግዚአብሔር መልካም ነው እንወልዳለን አለች። ስለዚህ አይሆንም አልናቸው። ተወለደች አሉ። ስትወለድ ኮምፕሊኬሽን ነበራት። መጨረሻ ቀን በተለይ የወልደቱ ቀን ያው እንደ ባል ሚስቴን ለማስደሰት የመጋረጃ ነው ደብቄ ገዝቼ የደበቅኳቸው ነገሮች ነበሩ። እሷን ሆስፒታል አድርሼ ያው ዳይሌት አደረገች፣ አልደረሰችም ብለዋል፣ ይዘዋታል። እናቴንና አባቴን ትቼ እኔ ቤት መጥቼ መጋረጃ ሰቅላለሁ። ዶክተር ደወለልኝ። ምክንያቱም አምብሊካል ኮርዱ አንገቷ ላይ ተጣምጥሞ ስለነበረ ልጅ ወደ ቀኝ ስትል ታይት ይሆንና ያንቃታል። የልጅቷ ሃርትቢት ይጠፋል፣ የባለቤቴ ደም ከፍ ይላል። ብቻ ደንግጠው ውሃውን አፈሰሱት ባይ ፎርስ እና ሰርጀሪ ሊያደርጉ ደወሉልኝ። እና ሪሜምበር ዶክተሩ ኤግዛክትሊ ያለኝን ሚስቴን ላትረፍ ልጄን ላትረፍ አለ። እነሱ ሚስቴን አትረፍ ብለሃል አሉ፣ እኔ አላስታውስም። ከዛ ከተሰቀልኩበት መሰላል እንዴት እንደወረድኩ 15 ሚኒት ድራይቭ ነው ቤቴና ሆስፒታል። እንዴት ነድቼ እንደደረስኩ መኪናዬን በር ላይ እንዴት አቁሜ እንደገባሁ ማታ ነው መኪናው ቶ ተደርጎ ያወቅኩት፣ አላስታውስም። ደረስኩኝ። በጣም ጭንቀት ነው። በዛ መካከል ገባን፣ መዋለጃ ክፍል ገባን። ከዛ አንድ ሴት ዶክተር ናት አነስቴዥያ የምትሰራ፣ ወደ ግራ ስትገለብጣት ሃርትቢት ሲመለስ ነገባት። ከዛ እንደገና ሲስካን የአምብሊካል ኮርዲሽን ሆነ። ሻሎም ተወለደች። ተወልዳ ከዛ መከራ አልፎ እንደገና 6ኛ ወር እንደገና ቼክአፕ ስንሄድ ኦቲዝም እንዳለባት ተነገረን። ስለዚህ መጀመሪያ ያዩት ኮምፕሊኬሽን ኦቲዝም እንደሆነ ገባኝ። እግዚአብሔር ስጦታን ምን ማለት ነው አልኩ። ሰምቼ አላውቅም። እዛ ነው የምኖረው፣ ግን ያው ካልደረሰብህ ብዙ ነገር አታውቅም። ነገሩን ፊውቸር ከባድ እንደሚሆን በዛ መካከል እያለን ቸርች አገለግላለሁ። I'm always disappointed። በቃ አዝናለሁ። ምክንያቱም ትቀናለህ፣ የሌላ ልጆች ሲሯሯጡ ትቀናለህ። በአመት ከምናምን አባብዬ በአመት ከ2 ወር ከ3 ወር አባብዬ ወንዱ ልጅ ኤልሮይ ተወለደ። ሴም ፕሮሰስ አለፈ። 6ኛ ወር ላይ ሴም ዶክተር ይሄም አይናገርም አለች። እነሱ በህይወት ላይ ሲናገሩ ቀላል ነው፣ መከራ እንደሚናገሩ ባይገባቸው ተወለደ እንዳሉትም አይናገርም። 5 ዓመት 2 ልጅ ሳይናገር ቤት ውስጥ መያዝ በጣም ከባድ ነው። ልገልጸው አልችልም። የሻሎም ደግሞ ከባድ ነው። ትጠፋለች፣ ድምፅ አትፈጥርም። እሷ አትሊስት የሆነ የሚፈጥረው ድምፅ አለ፣ የትኛው ክፍል ውስጥ እንዳለ ታገኘዋለህ። በዛ ውስጥ እያለፍን 5ኛ ዓመት ላይ እንዳልኩ ወደ ጌታ ቤት እየሄድን ልናገለግል ምንም ኤክስፔክቴሽን አልነበረኝም። I did not understand it። ግን ውስጤ የነበረውን ጥማት በጣም ነው የምጸልየው። ጌታ ሆይ የልጆቼን ድምፅ አሰማኝ ብዬ ጸልዬ ነበር። the Holy Spirit was present። እኔ በጣም ግዬ መሰብከውን ስብከት ለሚስት እየነገርኳት ነው። እየነዳን ነው፣ ወደ ቤት እየሄድን ነው። ለመጀመሪያዎቹ 4-5 ዓመታት ልጅ አልተናገረችም።
ጊዜ መድረክ ላይ እንደምቀለድም ያርኩ እናገራለሁና አንድ ቻይና ዶክተር ናት ሁለቱም እንደማይናገሩ የነገረችኝ የሻሎም ፕሬግናንሲ was very complicated እነኚህ ሞመንቶች አልፈ አገልጋይ ሆኜ የእግዚአብሔርን ቃል እያናገርኳት እኔ ሌላ ዓለም ላይ ነው ያሉት ግን በውስጤ የሆነ ናፍቆት ነበር ልጅ አባባ እንደተፈልግ ነው ዳዲ እንደተፈልግ ነበርና ምን እንደተፈጠረ አላውቅም ከኋላ ዳዲ ስትል ግን አስታውሳለሁና እንዴት እንደነዳው እንዴት ቸርች እንደደረስኩ ምን እንደሰበኩ ምን እንደሆንኩ አላውቅም there are moments in my life መንፈስ ቅዱስ ታሪኬን የቀየረበት እንባዬን ያበሰበት ወንዱ ልጄንም እግዚአብሔር እንደሚያናግረው እንዳምን ሆነልኝ በልጆች ብዙ ተፈትኛለሁ ወንዱ ልጃችን 14ኛ ዓመቱ ነው አሁን እየሞከረ ነው I love you daddy ይላል ብዙ ነገሮች ተለውጠዋል ፐርፌክት አይደለም ሙዚቃ ይሞካከራል ግን እርግጠኛ ነኝ እንደሚዘምር እርግጠኛ ነኝ እኔ በህይወቴ እያለሁ አብረን እሱ እየዘመረ እኔ እንደማገለግል እንደምሰብክ እርግጠኛ ነኝ በቃ ያየሁት ስለሆነ እየመጣ ስለሆነ አንደኛ የሻሎም ኢንካውንተር ግን አንድ ነገር ማረሳው ይጠቅማል ብዬ ማሰበው ተይላ አገልጋዮች የሆነ እድሜ ላይ ወንዱ ልጃችን ምን ገዛለት ዳይፐር ሳይዝ አለቀ የልጆች ዳይፐር ቁጥር አለው ያልገር ግን ቁጥር 5 ቁጥር ነው ማም ሲደርስ ያልቃል ስለዚህ ያ ዳይፐር አለቀ ማለት ትምርት ሜዳ አይችልም ማለት ነው እና በቃ አለቀ ማለት ነው ካሄድም አይናገርም ዲስአፖይንትመንት ዳይፐር የለውም ሰከንድ ዲስአፖይንትመንት መጣ እና በጣም ተራድጃለሁ አስተውሳለሁ ከአገልግሎት ነው የመጣሁት ቤት ገባው ምንድነው እግዚአብሔር ከኛ የሚፈልገው ሲል አፍ እንዳትከፍታል ሲል ባለቤት እንበርከክ እንጸልይ አለች I didn't have appetite to pray አንዳንዴ ሜካፕ ለብሰህ አርቲፊሻል ሆነ ታገለግላለህ ውስጥ ባዶ ነው ግን ደግሞ አገልጋይ ስትሆን ደግሞ አገልጋይ ነህ ተኝተን ተነሳን ጧትና ዊኬንድ የሆነ ቦታ እንሄዳለን እና ከከተማ ለመዝናናት ልንወጣ ነው ስንነሳ በጣም ትብሏል ፊት ልክ አይደለም ማለች ሊያ እንጸልይ አለችና እሷ ወደዛ እኔ ወደዚህ ባልጋችን ኦፖዚት ሳይድ ወድቀን መጸለይ ጀመርን እግዚአብሔር ሆይ ታውቃለህ የምናልፍበትን የልጃችንን ነገር አሁን ነው መንገድ ልንወጣ ነው ሽንት ጨርቅ ታደርግለትም እዛ ጋር የለም ቤት ውስጥ የፈለገው ቢፈጠር አክሲደንት ቢፈጠር እኛ እናጸዳለን ትምህርት ቤት ግን አይቀበሉን ያዳልት ሞከርን አይሆነውም ከዛ ፓምፐርስ ለሚባል እንትን this is the business idea ቢያጻፍኩላቸው መልስ አላገኘንም ከዛ ልጆቹን ይዘን ለመውጣት ያው ሻሎም መናገር ጀመረች ባይደን ሻሎምን ጠራን እሱን ፈልገ ማግኘት ነው እና ስንል በብዙ ሰዎች ቤት ቢግል ያለው ነው ቶይሌት ላይ ቁጭ ብሏል እሱ እኛ ተንበርክከን መነሳታችን ነው አሁን ለሰው ቶይሌት መቀመጥ ምክንያት ለኛ ቢግ ዲል ነው ቶይሌት ላይ ቁጭ ብሏል ስጮት እዚህ ይለኛል ያ ተባላሽ ባለቤቴ ስጮት እዚህ ይለኛል እየበረርኩ ያበድኩ ነው ደረጃውን ጨርሻ ፕስቴር ሲወጣው ወጥቼ መጣሁ አየነው እግዚአብሔር ምን አይነት ድንቅ አምላክ ነው አይደል ቫኬሽን ሳይሆን በቃ የተጋባን ነው ምን መስሎኛ ገና ሰርግ ያደረግን ነው ምን መስሎ በጣም ተደሰትን ያው ለቤተሰብ ተናገር ምን አለን በቃ ደስተኞች ነን ስለዚህ ትምህርት ቀጠለ ማለት ነው ዳይፐሩ ቆመ እግዚአብሔር የሆነ ሰዓት ላይ ካውንተር ሲያደርግ ቤት ሲገባ ታሪክ ይቀይራል ስለዚህ አንድ ህመም አንድ ቁስል አንድ ዲስአፖይንትመንት እግዚአብሔር አጠፋ is it our prayer maybe but it's God's timing እግዚአብሔር በራሱ ጊዜ ነገሮች ሁሉ ባርጎ ይሰራል የሚል እግዚአብሔር ቃል እውነት ነው ስለዚህ በዛ ኢንካውንተር ውስጥ ያው አባብዬም ከዛ ነገር ተላቀቀልን ትምህርቱ ቀጠለ ቤት የሚያገኛቸው ሰርቪሶች ጨመሩ ቋንቋዎች መምጣት ጀመሩ የሆነ በብል የሚያርጉ ነገሮች መምጣት ጀመሩ አንዳንድ ጊዜ ይተናነቀኛል ሳስበው በጣም ወደው ፍቅሩና ከንሲት ግን ኤክስፕረስ ማድረግ ስለማይችል አሁን I love you daddy ይላል ስለዚህ እንደውም አንድ ቪዲዮ ለወዳጆቹ ልልክ የነበረ Jesus is Lord አለ what else do I want ከዚህ በላይ ኢየሱስ ጌታ ነው ብለው አንደበት ከተናገረ ከዚህ በላይ ምን እፈልጋለሁ ሂሊንግ ፕሮሰሱ እንደቀጠለ ነው ግን እነኚህ ነገሮችን አስባለሁ እግዚአብሔርን ሳስብ ቸርነት በጎነት ህይወት እኔን ማዳን ብቻ ሳይሆን ለቤቴ የሰራውን ስራ ሳስብ እነኚህ የልጆቼ ምስክርነቶች ሁሉ ጊዜ በቆንኩበት መተከለ ይነሳሉ አዲስ ከተማ ከገባው ወይ አዲስ ቸርች ለመጀመሪያ ጊዜ ሳገለግል ሰው ከአሜሪካ የመጣ የተሳካለት ሰው ነው ብሎ እንዳስ ስኬት ኢየሱስ ስለሆነ ከዛ ደግሞ ሁለተኛ እኔም ቤት መከራ መጥቶ ነበር አንዳንዴም ይመጣል አሁንም አለ በእነዚህ ውስጥ መካከል ግን የመከራ ትግስት የመከራ ማለፊያ መንገድ ሌላ አይደለም ኢየሱስ ብቻ ነው የእግዚአብሔር መንፈስ በቤት ውስጥ የሚያመጣው የሚያገነው ኢየሱስ ነው የሚለው ሰው እንዲያስብ ስብከቱ አካል እንዲለብስ ምክንያቱም ሰው ከመጣበት አይደለም ያይክ አለባበሴና ያያል እኔ ደግሞ አላርፍም ሶሻል ሚዲያ ላይ ለጥፋለሁ የበላሁትን ለጥፋለሁ እሱን አይቶ የተመቸኝ ይመስል በርግጥ ተመችቶኛል አዎ ተመችቶኛል
ነገር ግን በዛ ጀርባ ያሉትን ቻሌንጆችን ማልፈበት አቅም ኢየሱስ እንደሆነ ሰዎች እንዲያውቁ ፈልጋለሁ። እነሱ ብቻ እንደማይፈተኑ እኔም እንደምፈተን በመናልፍበት መከራ ውስጥ ደግሞ ትዕግስትን የሚሰጥ እግዚአብሔር መንፈስ ከኛ ጋር እንዳለ ሆሊ ስፒሪት ኢንካውንተር ኢየሱስን መግለጡ በየሲንግል ዴይ እንዳለ ማዳኑ እንዳለ ዛሬም አክቲቭ እንደሆነ እንደሚሰራ በስጋ ላይ ሁሉ ይሰራል፣ በቁስል ላይ ይሰራል፣ በዳይፐር ላይ ይሰራል፣ በማይናገረው ነገር ላይ ይሰራል። እና እነኚህን ነገሮች ለመግለጥ ብዙ ጊዜ ልጆቼን ያነሳለሁ እና ይሄ ነው የልጆቼ ታሪክ። በኋላ ይኸው ውስጥ የሆነ ነገር ካላለ አይደለም ይኸው መታ አንድ ቃል ስትነግረኝ ሳላስበው የሆነ ቻናል ላይ ስብከት ሲመጣብኝ እንዲህ ያለ ኪሪዮሲቲ ያለ ለምን ሰው ያለው እኔ ውስጥ ጥሪ ያለ የሚል ነገር መጣ። በዙሪያ የነበሩ ወዳጆቼ አንድ ናት የሚባለው እዚህ ሀገር አዲስ አበባ ነው የሚኖረው። እነሱ ኢንከሬጅ ሲያደርጉኝ ትምህርት ቤት መፈለግ ጀመርኩ። ከዛ እንደ ዲኖሚኔሽናል የሆነ ዌስተርን ሰሚናሪ የሚባል ሳንታ ክላራ የምትባል ከተማ ውስጥ ያለ ትምህርት ተመዘገብኩኝ። ከዛ ክላስ እያለሁኝ አሁን ወደ ጌታ ሄዳለች። አንድ ጠበቃ ነበረች። ጠበቃም ናት፣ በቀን በጌታ በጣም የበረታች ናት። ክርስቲያን ኤቲክስ ታስተምር ነበርና ሺ ዋዝ ማይ ቲቸር። ከዛ ከሷ ጋር ተገናኘውና አንተማ አገልጋይ ናለች። ከዛ ወስዳ ከረንትሊ መጨረሻ የወጣው በተበሻ ቸርች አለ አዲስ ኪዳን ይባል የዛ ቤተክርስቲያን ዋና መጋቢ የሆኑት ዶክተር ተስፋዬ ጋር ቄስ ተስፋዬ ጋር አገናኘች ይመልሳል። ከሉትራን ቸርች ነበር የወጣሁት መልሼ ሌላ ሉትራን ቸርች ተመልሼ የገባው ማለት ነው። ሂ ኢንቫይት ሚ ቱ ዲነርስ እራት ያበላኛል። እኔ የምፈልገው እንዲጠይቀኝ ነው። አንደኛ ይጓዋ ነበረች ዝም ብዬ እንዳልመለስ ማለት ነው። አይ ዋንት ሂም ቱ አስክ ሚ ቱ ካም ባክ። አልጠየቀኝም። እራት ይጋብዘኛል። የሆነ ጣሊያን ቤት እንሄዳለን፣ ፓስታ እንበላለን፣ አይስክሪም እንበላለን። ምንም ጥያቄ የለም። ጊዜዎች ካለፉ በኋላ የሆነ ቀን ላይ የጌታ ስቅለት ቀን ነው፣ ለምን አታገለግልም አልኖርም እኔ ብሎ ለመጀመሪያ ጊዜ የዛኛው ቤተክርስቲያን 14 ዓመት በፊት ይመስለኛል መጣው። አገለገልኩ። አስታውሳለሁ። 7ቱ የኢየሱስ ቃላቶች በሚል ሰበኩኝ። ሰው ወል ሪሲቭድ አደረገ። የሚገርም ሆሊ ስፒሪት ካውንተር ነበረ። በጣም ሪፍሌክት እንድናደርግ መስቀል የተሰራልን ስራ በጣም አፕሪሺየት እንድናደርግ ከመስበክ ይልቅ ራሴን ተሰበኩኝ። በጣም ተች አደረገኝ። ሶ አይ ዌንት ባክ ቱ ቸርች ማለት ነው። እዛች መመላለስ ጀመርኩ። ኋላ ጥግ እቀመጣለሁ፣ እንደማንኛውም ሰው እወጣለሁ። ቢሮ አስገባኝ፣ መከረኝ። በዚህ ቤተክርስቲያን እንድትማር ፈልጋለሁ፣ እኔ ፈንድ ፈልግልሃለሁ። አሁን በዛ ብትመረቅ እኛ ጋር ለማገልገል ትቸገራለህ፣ ያው የኛ ቤተ እምነት እንደዚህ አይነት ሪስትሪክሽኖች አሉት አለኝ። እሺ አልኩ። ትምህርት ልመለስ ስል 1 ዓመት ተኩል ነው የተማርኩት። ትምህርት ቫልዩለስ ሆነ ማለት ነው። አይቀበሉም። የዚህኛው ነንድ ነው ምንሽን የተማረ ሰው በሉትራን ቤተክርስቲያን ውስጥ ለመማር አይችልም አሉን። ተበሳጨሁ። ከዛ እንዲህ ያለኝ እውቀት እኮ የሚጠፋ ነገር አይደለም። whatever you learn there እዚህ ጋር ይጠቅምሃል ነው ወደፊት እንዴት ያደርጋል አለኝ። እሺ አልኩኝ። እንደገና ማስተርስ ፕሮግራም ለመማር 4 ዓመት ተመዘገብኩ ማለት ነው። በዛ ማለት ማገልገል ጀመርኩኝ። ብዙ ሰዓት እንድሰብክ እድል ይሰጠኝ ጀመረ። እንደመራ እድል የቦርድ መሪ ሆንኩኝ። ቤተክርስቲያን ይሄኛውን ቤተክርስቲያን ጆን አደረኩኝ። I think within few years ፓስተሩኝ ኦርዲን ሆንኩኝ። ተመረቄ ጨረስኩኝ። በትምህርቱ በሚፈቅደው መልክ ተማርኩኝ። ማገልገል ጀመርኩና ለ12 ዓመት እዛ ቤተክርስቲያን ነበርኩ። I think 5 ዓመት እንደ ተለያዩ ቪከር የሚባል ታይተል አለ ተማሪ ፓስተር በሚል ሌላውን 7 ዓመት ደግሞ እንደ ፓስተር እንዳገለግል እድል አገኘሁኝ። አሁን ከረንትሊ እዛ አይደለሁም። እግዚአብሔር በውስጤ ባስቀመጠው ጥሪ ሪዲሚንግ ግሬስ የሚባል የነጮች ቤተክርስቲያን ውስጥ እንደ ቸርች ፕላንቲንግ ፓስተር እያገለገልኩ ነው። ወደ ኢትዮጵያ አገልግሎት ለመምጣት ባሰብኩባቸው ዘመናቶች ላይ ጸለይ ነበር። ጌታዊ ምንድነው ማገለግለው? እኔም እንደገና ፑልፒት ልሰየም ወይ? ብዙ አገልጋዮች አሉ እኔ ሞዴል ማረጋቸው ብነካቸው በጨብጣቸው ፍሬንዴ ቢሆኑ የምመኛቸው እንደ ቢሾፕ ዳዊት እንደ ሲንገል ላይ አይነት ሰዎችን በቃ በቲቪ ስታያቸው በቃ ያሰቀቁም ነገር ይነግሩሃል። የእግዚአብሔር ቃል ይነግሩሃል። መሆን እፈልጋለሁ ግን ደግሞ ዩኒክ የሆነ ነገር ብትሰጠኝልን ነበርና ለሆነ አጋጣሚ አዲስ አበባ መጥቼ በግርግሩም በዚህም ስሰማ የተገፋ የተረሳ ስራ እንዳለ ገባኝ። ቤተክርስቲያን አካባቢ ላይ የሚያገለግሉ ወጣቶች ላይ ኢንቨስት ቤተክርስቲያን የማታደርግ እንደሆነ ሲገባኝ መጸለይ ጀመርኩና በጌታ ሙዚቀኛ፣ ዘማሪ፣ ሚዲያ ላይ ያለ ሰው ሸክም አድርጎ ሰጠኝ። ከዛ ጌታ ሆይ እንዴት ነው እነኚህ የምትቀርባቸው? ዜር ፌመስ እኔ ማንም ነኝ የሚል ሀሳብ ውስጥ የነበርና በዛ ውስጥ ፍቅር አሸናፊ እንደሆነ ጌታ አስተማረኝ። ስለዚህ ስታርት ፍሬንድሺፕ አብሮ ሃንግ አውት ማድረግ። ከዛ እኔም ውስጥ ያለውን እምነቴን አፈርም እያደረገው መጣ። በጣም ብዙ ጊዜ ከውጭ ስትመጣ ትንሽ ሳንቲም ሲኖር መኪና ስትነዳ ለየት ያለ ልብስ ሽቶ ስታደርግ የተሻልክ እንደሆነ ይሰማሃል ሰው ስለሆንክ። ያ ስሜቴን እንትን ዶሚኔት ለማድረግ የእግዚአብሔርን ማሰብና ሌቭሌ ማንኝ እኔ አልኩና ለካ እኔ እናንተ እኩል የምንሆነው በአንድ ስታተስ ነው። ደግሞ ምንድነው አልቲሜት ስታተስ ቢታሰብ የእግዚአብሔር ልጆች መሆናችን ነው የሚለውና ስለዚህ አሁን እኔ ሰው መለካው በዛ ነው። ስለዚህ አንተም እኔም እኩል ነን።
አሁን ቄስ፣ ረቨረንድ፣ ቢሾፕ፣ ፓስተር፣ ሜጀር፣ ማይነር የምትላቸው የምትጨምራቸው ታይትሎች after the fact you became a child of God ናቸው። ስለዚህ ያ አሳረፈኝ። በዛው ሰዎችን በፍቅር ማየት ቻልኩኝ ማለት ነው። እነሱም የእግዚአብሔር ልጆች ናቸው፣ እኔም የእግዚአብሔር ልጅ ነኝ በሚል በዛ ልጆቹን በጣም ወደዱኝ። ሲምፕል ስትሆን ለከሰው ይወድሃል። ሲምፕል የሆንኩበት ምክንያት ኢየሱስ ሲምፕል ስለሆነ ነው፣ ምንም ጥያቄ የለውም። ከዛ ብቻ ፍቅር እየጨመረ ሲሄድ የብዙዎቹ ስልክ ስቀበል ስልኬ ላይ እንደውም ሻሎም ስንት ልጅ ነው ያለ ስንት ሚስት ነው ያለ ትላለች የኔ ልጅና፣ ምክንያቱም ሁሉም ሰው ፍቅር ከያዘኝ ከወደድኳቸው ሰን ነው ስልኬ ላይ ሰን እንትና እያልኩ ነው መጽሐፍ። አንድ አይነት ስሞች ከመጡ አውል ፊገር ነው ቱ አይደንቲፋይ them። ከዛ ፓፓ እያሉ እነሱ የሚቀርቡን ጀመር። እንደምወዳቸው እነግራቸዋለሁ በቃል አይ ላቭ ዩ እላቸዋለሁ፣ እወድሃለሁ፣ አንተ የእግዚአብሔር መሰለ፣ አንተ ጥሩ ነህ፣ አንተ በጎ ነህ፣ ሰው እንደሚለው አይደለም አንተ እግዚአብሔር እንደሚለው ይላል። ፊት ለፊት እነግራቸዋለሁ። አንዳንዶቹ በጣም እስኪያስደነግጠኝ ድረስ ሰምተው የማያውቁት ነው። እወድሃለሁ የሚባል ከቤተሰብም ከሰፈርም ሰምተው አያውቁም። ቻሌንጆች ሲኖራቸው አብሮ በመቆም አብሬያቸው አድራለሁ። ጫማ አሰራረቃለሁ ከነሱ ጋር እኔ ይሄዳሉ፣ እኔም እነሱ እየጠፋሉ። ጠዋት ካየሁት እየጠፋለሁ። ስለዚህ በጠዋት ተነስቼ ጫማቸውን አድርጌ እጠፋለሁ። የነሱ ከኔ ስለበለጠ እኔ ከነሱ ስለበለጠ አሁን አይ ዋንት them to understand ምንም ማለት አይደለም በሚል ሐሳብ ከዛ ባገኘሁት አጋጣሚ መጽሐፍ እንዲያነቡ ኢንከሬጅ አደርጋለሁ፣ መማር እንዲችሉ ኢንከሬጅ አደርጋለሁ። ብቻ ጄኒዩንሊ ለመውደድ ፈልጋለሁ። አንድ ነገር ፈራለሁ። አንዲትም ቀን አንተ ቅድም ጠይቀኛል የነገርኩ እንዴት መልአኩ ገብርኤልን የሚመሳሰሉ ልጆች እንዳሉኝ ነው። ልጆቼ ቅዱስ ናቸው ነው ያልኩ። የልጆቼን ገበና እኔ ነኝ የምሸፍነው። ስለዚህ እነኚህ ልጆች እኔ አልወለድኳቸው፣ ግን ወላጅ አላቸው። ስለዚህ ለምንድን ነው ሊያገለግሉ መጥተው ወይ ቀርበው ገበና ማወጣው? መሸፈን ያለብኝ ደግሞ ኃላፊነት ነው። ከዛ ደግሞ ቄስ ነኝ ብዬ ተነስቻለሁ፣ እረኛ ነኝ ብያለሁ። እረኛ በግ አውጥቶ አይለበድብም፣ ቢያጠፋም ይሸፍናል የሚል አቋም አለኝ። አሁንም በዛ ነው ማምነው። አያጠፉም አይደለም፣ እኔም አጠፋለሁ። ምንም ሁሉም ኃጢአትን ሰርተዋል ነው መጽሐፉ የሚለውና ምንም ጻድቅ መጫወት አያስፈልግም፣ በጸጋው ነው ብዬ አስባለሁ። ከዛ አንድ ነገር የገባኝ ታውቃለህ፣ ፍቅር ያሸንፋል። ኢየሱስ ያሸነፈኝ በፍቅር ነው። ከሃይማኖት እንዲላቅ ያወጣኝ ፍቅሩ ነው የነካኝ። ፍቅር ካለ ማንም ማይሰማኝ ልጅ የለም። ለራስ እስኪ አንተን ይሰማል፣ እኔን የሚሰሙኝ የኔ ቃል ከሌላው ቃል የተሻለ የኔ አገልግሎት ስለረዘመ አይደለም። የኔ በጣም አጭናት አገልግሎት እኔን የሚሰሙኝ እንደምወዳቸው ስለሚያውቁ ስናገር እስከ ልክ ነው የምነግረው። ተብሳጭ ልናገር እችላለሁ፣ ልተናነቅ እችላለሁ፣ ግን እነግራቸዋለሁ። ሳጠፋስ ይቅርታ እጠይቃለሁ። ትናንት ሊሆን ይችላል፣ እስከዚህኛው ዕድሜ ድረስ ነው የምነግርህ። መስሎኝ ተናገሬ ስህተት እንደሆነ ሲገባኝ ካስረዱኝ ይቅርታ እጠይቃለሁ። አንሱ እለማመጣለሁ። ምክንያቱም አይ ቫልዩ ዘ ፍሬንድሺፕ። እረኝነት ኃላፊነት ነው ብዬ ስለማስብ ክርስቶስ ሞቶላችኋል። እናትና አባት ተጨንቆ ያሳደገው፣ አንዳንዱ ሲንግል ማም ነው ያሳደገው፣ ሲንግል ዳድ ነው ያሳደገው። ይደክማል፣ ይለፋል፣ ይሞክራል። ኤክስፖዠሩ በጣም ትንሽ ነው። በሚያውቃት ነው የሚንቀሳቀሰው። እኛ ቸርች ውስጥ እንደሆን ነው የሚሆኑት። ኃላፊነት አለብኝ ብዬ አስባለሁ እና ወደዛ ያደላሁበት ምክንያት እሱ ነው። ያው እኔ ስቀልድ 14 ዓመቴ ስለሆነ እድሜን የሚያቀራረበኝ እያልኩ ቸርች ላይ ቀልዳለሁ። ግን እውነት ከጠየቀኝ ግዴታ አለብኝ። አይ ሃቭ ሪስፖንሲቢሊቲ። መናገር ቀላል ነው። ስሩ ነግዱ ብለህ ነግሬው የሚነግድበት ሳትሰጠው ለሁሉም መስጠት ባልችል ለተወሰነ መስጠት እንዳለብኝ አስባለሁ። አታደርግ ያልከውን ነገር እንዳያደርግ አቅም ካልሰጠው አይሆንም። አጥና ብለህ አብረህ ማታጠና ከሆነ አንብ ብለህ ማታነብ ከሆነ ይሄ ሳይኮሎጂ አይደለም መንፈሳዊ ዓለም ስለሆነ ግዴታ አለብን። አንዲትም ቀን ዛሬም ወደፊት አልናገርም ክፉ ነገር ስለ ልጆቼ። እግዚአብሔር ለእኔ ኃላፊነት ሰጥቶኛል። I will love them. I know they love me. በቃ እንዴት እንደምንቃለል ብታይ እኩያ ነው የምንመስለው። ካለነሱ መግባት አልችልም፣ ካለነሱ መውጣት አልችልም። ሳያቸው ደስተኛ ነኝ፣ ሲያዩኝ ደስተኛ ናቸው። ምንም ሌላ ነገር ስላልነ ሳይሆን በቃ ስለምንፋቀር። ያፋቀርን ደግሞ በክርስቶስ ስሜት መፈጠራችን ነው። በጣም ጥሩ ልጆች ናቸው። እቺ በደንብ እንድትሰመርበት ፈልጋለሁ። በጣም 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 ጥሩ ልጆች ናቸው። እኔ እናንተ ስንገናኝ የመጀመሪያችን ነው። ሞር እየተዋወቅን ብንሄድ ነው የምታውቀኝ። ቅረቧቸው። በጣም የሚገራርም ጊፍት ያላቸው፣ ታለንት ያላቸው፣ ታሪክ ያላቸው፣ ብዙዎቹ ደግሞ እንባ ያላቸው፣ የሚያቅፋቸው አይ ላቭ ዩ የሚላቸው የሚፈልጉ ናቸው። ለቤተክርስቲያን በረከቶች ናቸው፣ ሸክም አይደሉም። ቤተክርስቲያን should be happy። እኔ አንዳንዴ እንደውም እላለሁ እስቲ ሳይኖሩን ሞክራት እላለሁ። የእነሱ ልብ ለማሳበጥ አይደለም፣ ለእነሱም ደግሞ ነገራቸው እስኪ ሳንኖር ሞክሩ እላቸዋለሁ። ለእኔ የገባችን ቤተክርስቲያን የክርስቶስ ሙሽራ ናት። አይ ቲንክ ስጋቶቻችን የሚመጡት አሁን ከምናያቸው ሁኔታዎች ሊሆኑ ይችላሉ። ራይት
ግን በጣም 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 ተስፈኛ የሚያደርገኝ ኢየሱስ ክርስቶስ ስለ ቤተ ክርስቲያን ስለሞተ ሙሽራይቱ ሙሽራውን መታገን የምትሆንበት ጊዜ ሩቅ አይደለም። ሙሽራው ኬር ያደርጋል። እኔ ሊያን ሳገባ ናታይም ብላ ተደብቃ ነበርና ከዛ ልክ ጧት ፒክ ላረጋት ወደ ቸርች ልወስዳት ስሄድ ነው ያየሁት። ልቤ እንዲህ ስንጥቅ ነው ያለው። ዴይ ቢፎር አብረን ነበርን፣ ስንሯሯጥ ነበር፣ አይቻታለሁ፣ አውቃታለሁ። እንደዛ በሜካፕ እንደዛ በሚያምር ልብስ ግን አላየኋትም። የማውቃትን ሴት ኔክስት ዴይ ሳያት ተለይታ ተለውጣ ልቤ እንደደነገጠ በደሙ የታጠበችውን ቤተክርስቲያን ክርስቶስ ሲመለከታት እንደሚወዳትና እንደሚታገላት አውቃለሁ። ኢን ስክሪፕቸር መጽሐፍ ቅዱሳችን ውስጥ አንድ ቦታ ብቻ ነው ጅራፍ ያነሳው ኢየሱስ ቤተክርስቲያንን በተመለከተ ጉዳይ ነው። ሲወጉት ጅራፍ አላነሳም፣ ይቅር በላቸው ብሏል። ሲሳደቡ የፈለጋቸውን ሲሆኑ ዝም ያለው። ስለዚህ ሆፕፉል ነኝ። the church belongs to Christ ቤተክርስቲያን የክርስቶስ ሙሽራ ናት። ስለዚህ ተስፈኛ ነኝ። የኢትዮጵያን ቤተክርስቲያን በተመለከተ ብዙ ዳታ አላየውም፣ አላውቅም። እኔ ካለኝ ኤክስፒሪየንስ ግን ድሮ ከነበረችው ቤተክርስቲያን የተለየች ናት ብዬ አላስብም። የድሮን ቤተክርስቲያን ቻሌንጅ ነበራት። እነ ጳውሎስ ቸርች ጠቅለው ሰላም ነው ብለው ወጥቶ እስኪመጡ መገረዝ ብሎ ይነሳሉ ተነስቶ። አሁን እኛ ጋር እንደምናያቸው ትንንሽ የሚረብሹ ትምህርቶች ይነሳል። so this is not new እኛንን አዲስ ነው ብለን የምንጨነቀው የምናብደው እኛ ነን። አሁን ደግሞ ጭራሽ ሚዲያው አጋነነው። ድሮ ማትሰማውን አሁን ስለምትሰማ ስጋት ከፍ ብሏል። ላንተም ለሚሰሙንም ለኔም እረፍታችን ቤተክርስቲያን የክርስቶስ ናት። እኔ በጣም ተስፋኛ ነኝ። ከዛም ቀረብ ብለው ከወጣቶች ጋር ስታይ እንደ ስላልተቀራረብን ነው እንጂ በጣም ተስፋ አላት ቤተክርስቲያን። በጣም ለወንጌል የቀኑ እግዚአብሔርን የሚወዱ ለማገልገል የተነሱ በተለያየ መልኩ የጨለማውን ዓለም ለማፍረስ የተነሱ ብዙ ሰዎች እንዳሉ ነው የሚሰማኝ። አትሊስት በእኔ ሰርክል ላይ እኔ በማገኛቸው። ከዛ በተረፈ የቤተክርስቲያን ውበቷ ልዩነታችን እንደሆነ ማመን አለብን። በቃ ማመን አለብን። በዚህ ዘመን ላይ አንድ እንሁን ብሎ ለመጨፈላለቅ ከተነሳን እናልቃለን። አንድ አማካሪ አለኝ፣ በጣም አምናለሁ አማካሪ። በህይወቴ ላይ የሚናገሩ ሶስት ሰዎች አሉ። አንደኛው ፓስተር ዶክተር ተስፋዬ ይባላል፣ ቄስ ተስፋዬ ይባላል፣ የቀድሞ ቸርች ውስጥ ያለው። ከዛ ቢሾፕ ዳዊት፣ ሶስተኛ ደግሞ ፓስተር ኤረን ይባላል። እና አንዳንዴ እንዳንተ እንደጠየቀኝ ጥያቄ ይሰማኝና አብጄ በቤተክርስቲያን ጉዳይ ሄጄ እነግረዋለሁ። this church ስል ሚኒ ጂሰስ ስሎው ዳውን ይላል። ትንሹ ኢየሱስ አርፈ ተቀመጥ ይለኛል። don't act like Jesus። የት ጋር ነው የደማኸው? show me your wounds። ሪሴት አደርጋለሁ። ኢየሱስ ደምቷል፣ ለቤተክርስቲያን ለቅዱሳን ሞቷል። ደሙ ትኩስ ነው፣ ዛሬም ይሰራል። ጅራፍ ማንሳት ያውቅበታል። በእኔ ታይም ብዬ ግን አልጣላም። ኃላፊነቴን እንደረኛ እወጣለሁ። የእግዚአብሔርን ቃል ለማስተማር ሞክራለሁ፣ ለመምከር ሞክራለሁ። ወንድሜን መጽሐፍ ቅዱስ በሚለው መልኩ ፕራይቬትሊ ከሰዎች ጋር ፐብሊክሊ ሂዩሚሌት በማድረግ አላምንም። ለመምከር ሞክራለሁ፣ እጸልያለሁ። ሎርድ this is your church እላለሁ። have it your way ያንተ መንገድ ይሁን። አንዳንዴ እኔ ስላልገባኝ ሁሉ ነገር ሮንግ ነው ብዬም አላስብም። ስለዚህ ቤተክርስቲያን ለኢትዮጵያ ቤተክርስቲያን ተስፈኛ ነኝ። ድሮ ትንሽ ናት ብለህ ኢምፓክት ነበራት ባልክባት ዘመን ላይ ያለውን ኢምፓክት ያው እኛ ዳታ ስለማንሰበስብ እንዲሁ ጀነራላይዝ አድርገን ብዙ ሰው አለ ግን ቁጥሩን ሳናስብ ማለት ነው። እርግጠኛው የምነግር እግዚአብሔር እየሰራ። እስኪ ቪዲዮዎችን ተመልከት። ዛሬ ቸርች ነበርኩኝ። ሜቢ 13 ሰው 14 ሰው ወደ ጌታ መጥቷል። ቤተክርስቲያን is working, the Lord is working። ቃሉ እየሰራ ነው፣ መንፈስ ቅዱስ እየተንቀሳቀሰ ነው። በየሳምንቱ ሰዎች ወደ ጌታ ቤት እየተጨመሩ ነው። አያለው ቪዲዮዎች ላይ ሲጠሩ አልተር ኮል ሲደረግ ሰዎች እየመጡ ኢየሱስን ከዚህ በላይ ኢምፓክት አለ። ስለዚህ ኢምፓክት አለ ብዬ አምናለሁ። ቤተክርስቲያን ተስፈኛ ናት ብዬ አምናለሁ። ለክርስቶስ ትገባታል ብዬ አስባለሁ። በኢትዮጵያ ያለችው ቤተክርስቲያን ገና እየሰራች ነው፣ ገና ትሰራለች። መንፈስ ቅዱስ እየተንቀሳቀሰ ነው። በጣም ማትገምታቸው እንቅስቃሴዎች ቤተክርስቲያን ውስጥ አሉ። አዙሳ ሪቫይቫል የሚባል ኤሌውስ የነበረው ሪቫይቫል ማንም ባልጠበቅበት ማንም ባልሰራበት ቤተክርስቲያን ሞተች በተባለበት ሰዓት ላይ ነው የተንቀሳቀሰው። መንፈስ ቅዱስ በራሱ ጊዜ ነገሮችን ይሰራል። ከኢየሱስ መክበር አንጻር ቸርች ቫልዩ አላት። እኔ ተስፈኛ ነኝ። እንዲህ ምልህ ሆፉን ለመሆን ብቻ ሳይሆን በቃ እግዚአብሔር ይሰራል፣ የኔ አምላክ ይሰራል። ቸርች he died for it። ለቤተክርስቲያን ሞቶላታል፣ ሙሽራይ ብሏታል። ውብ እየሆነች እየተዋበች ነው። ሊያ አይቻት ኔክስት ዴት አምና እንዳገኘ እንደዛ እንደሚያገኛት እርግጠኛ ነኝ። ስለዚህ ልቦች ይመለሳሉ፣ የሳቱ ሰዎች ይመለሳሉ፣ የካዱ ሰዎች ይተዋሉ። ጴጥሮስ አላውቀውም ብሎ ነው። ፊው ቻፕተር ስታነብ
እናንተ የሰቀላችሁት ብሎ ሌላ ሰው እየሆነ ቁጭ ብሏል። ኢንካውንተር ይኖራል ቤተክርስቲያን ውስጥ አሉ የሚጸልዩ ሰዎች አሉ። እኔም ማቃቸው አብራቸው ጸልይኳቸው ሰዎች አሉ። የሚያነቡ ሰዎች አሉ። ይሰማል የኔ አምላክ እና ለቤተክርስቲያን ያለኝ ተስፋ ይሄ ነው። ትመለሳለች። ብዙ ቅዱሳን አሉ። አንድ ቤት 12 ልጆች ኖረው 2 ልጆች ከረበሹ 10ም ልጅ አይሰደብም። አይደንቲፋይ ተደርጎ በእነኛ ልጆች ጉዳይ ነው መወራት ያለበት እና አንድ ወይ 2 የምናጠፋ ቄሶች ካለን ቤተክርስቲያን እንዳለ በአንድ ብሩሽ ባትቀባ ጸሎቴም ምኞቴም ነው። መጀመሪያ ሃይማኖት ነበረኝ። በጣም ሲሪየስ የሆነ ሃይማኖተኛ ነኝ። በምንም ታምር በጾም በጸሎት ቸርች በመሄድ በማስቀደስ በመዘመር ብዙ ወዳጆች አሉኝ። አሁን ሳገኛቸው ሰው ልትገል ነው ወይ እስኪሉኝ ድረስ አስታውሳለሁ። አንድ ልጅ ስሙን ማንሳት ባልፈልግም ያው ለሱ ስለመጠንቀቅ ያህል አውደ ምሕረት የሚባል ትምህርት አለ ማታ ማታና ከበሮ እኛ ከመጣን ሰንዴ ስኩል ይረብሻቸዋል እና በቃ አትምታ ብዬ ነገሩ አይሰማኝም እና አንድ ጊዜ ከትምህርት ቤት ልምጣ ከየት ልምጣ አላስታውስም ከበሮ ሲመታ ደረስኩኝ። እኔ ደግሞ ሲሪየስ ነኝ አገልግሎቴ ላይ በቃ አገልግሎት ነው ስለማስብና በር ስራ አንገቱን አስገብቼ በብረት በር መታውትና አንኮንሽስ ነው። ለኔ ቅናት ነው የእግዚአብሔር ቤት ነው ብዬ ነው ማስበው። በቃ በጣም ነው የምናደደው የነበረው። በቃ ሰው ሲሪየስ ሆነ አለ ብዬ አስብ ነበር። የሃይማኖቱን ስርዓት ለመጠበቅ ማላደርገው ጥረት አልነበረም። ግን ጥያቄ ሁሉ ጊዜ አለኝ እና ፈልጋለሁ ብቁ መሆን በጣም ብቁ መሆን ፈልጋለሁ። መዳን ፈልጋለሁ። የሆነ ሰዓት ላይ ስለ ሲኦል የሆነ ሰው በሆነ ምክንያት ከተናገረ በቃ ዴስቲኒ ነው ብዬ ስለምፈራ እንዴት እንደማመልጥ ሞክረው ያንን ለመሸፈን ብዙ ጾም አለው። ብዙ ቸርነት ደግነት አድርጋለሁ። ለብዙዎች ገንዘብ አካፍል ልብሴን እሰጣለሁ። ከራሴ አልፎ የአባቴን ልብስ ሰርቄ ወስጄ እሰጣለሁ እና አስታውሳለሁ አንድ ጊዜ ለነሳ አባታችን የአባቴን አዲስ ሱት አውጥቼ ሰጥቼ እሳቸው ደግሞ ጸበል ሊረጩ እሱን ለብሰው መጡ እና በሆነ አጋጣሚ ላይ የተጸለየ አባቴን ቀና ብዬ ሳይሆን እየጠበቀ ነው ጸሎት ሲያልቅ እና መሸሽ መሮጥ ነበረብኝ። እኔ መጽደቅ ስለምፈልግ ነው መዳን ስለምፈልግ ነው እና ዳት ኪዩሪዮሲቲ ነበር። አሁን አረፍኩኝ። ዳት ሞመንት ጌታን ካወቅኩ በኋላ አይ ኖው በጣም እርግጠኛ ነኝ 100% እርግጠኛ ነኝ በአብ ቀኝ ያለው ኢየሱስ ጋር እንደምገባ እርግጠኛ ነኝ። ምክንያቱም ከኔ ስራ እንዳልሆነ ገብቶኛል። በመስቀል ላይ የሰራው ስራ የደሙ ዋጋ ስራዬን ለኔ ጨርሶልኛል። አሁን ስለ ዳንኩ ነው የምኖረው። ስለ ዳንኩ ነው ማገለግለው። ስለ ዳንኩ ነው የምሰጠው። ስለ ዳንኩና ስራዬ ስላለቀልኝ ነው። ካለቀበት ጀምሬ ነው ለመጨረስ ሞክር ነበር። አሁን ካለቀበት ጀምሬ በደንብ በደስታ ነው የምኖረው። በጣም ደስተኛ ነኝ። አይ ቲንክ እግዚአብሔር በእጃችን ላይ 2 ዓሳና 5 ቂጣ እንዲኖር ይፈልጋል። መባረክ እሷ ያቅበታል። ከዛ በተረፈ ደግሞ እኛ ምሳሌዎች ነን። ምድር ላይ ጨዎች ነን። ጨው መጣፈጥ አለበት፣ ማጣፈጥ አለበት። ጨው መሆን አለበት። one of the biggest thing እግዚአብሔር በእርሉን ያስተማረኝ ከዘፍጥረት ላይ ነው። እግዚአብሔር ሃርድ ወርከር አምላክ ነው። ስለዚህ እኔ ቁጭ ብዬ መብላት የሚለውን ሐሳብ ለማሰብ አልችልም። ስንፍናን መጽሐፍ ቅዱስ ይገስጸዋል። ከዛ ደግሞ እድል ሰጥቶኝ አሜሪካ ነገር ሄጄ እግዚአብሔር እድል ሰጥቶኝ ብዙዎች የሚመጁት ነገር እድል አግኝቼ እንዴት ነው ማልሰራው የሚል ሐሳብ አለኝ። በጣም ግን ኢንከሬጅ የሚያደርገኝ ነገር ምንድነው? ለብዙዎች በረከት እንደመሆን፣ ሰው ሲስቅ እንደማየት፣ የሆነ ሰው ቋጥሮ ሲፈታ እንደማየት፣ የአንድን ሰው እንባ እንደላበስ የሚያረካኝ የሚያስደስተኝ ነገር የለም። አስባለሁ ቁጭ ብራብ አላበላችሁኝም ብሎ የሚል ጥያቄ ለካ አለ ገና። የታግኝተን ማለት አልፈልግም። ያንን መልስ አግኝቼዋለሁ ብዬ አስባለሁ። በክርስቶስ ኢየሱስ የተፈጠሩ የእሱ አምሳል ያለባቸው ኢሜጅ የሆኑ ፍጥረታቶች አሉና እድል ነው ብዬ አስባለሁ። ስለዚህ እግዚአብሔር የሚለውን ነገር ለማድረግ ዝግጁ ነኝ። እንዴት ባላንስ ታደርጓለህ? እየታገልኩ ጥበብ አለ ሜቢ I'm still discovering it ግን ለብዙ ወጣቶች ጋር ነው ጊዜ ማጠፋውና ለመናገርም አቅም ሰጥቶኛል። ሰርተ ደግሞ ጌታንም ወደህ ሁለቱንም አብሮ ለማስኬድ ደግነት፣ ቸርነት፣ በጎነት እያደረክ መኖር ይቻላል። ኢየሱስንም ሳይሆን እንደዛ ነበር። አባቱን ዮሴፍን ያገለግል ነበር። ብዙ ባይጻፈልንም ታሪኮች ስታጠና ነበር። ከዛም በህይወት በነበረባቸው ጊዜያቶች መካከል ሰዎችን በማገልገል ነው የምታውቀው እና እንደዛ አይነት ልብ ይወስላል። እማራለሁ፣ እሰራለሁ። አሁንም እየተማርኩ ነው። ዕውቀት ያልቃል ብዬ አላስብም። ሰው ሁሉ ጊዜ መማር አለበት ብዬ አስባለሁ።
ኤክሰለንስ ከኛ ይጠበቃል ብዬ አስባለሁ። ስለ እግዚአብሔር ለመግለጥ ፍቅር ነው ስትል ፍቅርን መግለጥ ነው አለብኝ። ቸር ነው ስትል ቸርነትን በእኔ ህይወት መታየት አለበት ብዬ አስባለሁ። ሰዎች ኤክስፒሪየንስ ሊያደርጉት ይገባል። ቃላት ብዙ ጊዜ ቃላት ነው። ፓወርፉል የሚሆነው ህይወት ሲኖረው ነው። ህይወት የሚሆን ይገባል ብዬ አስባለሁ። ለዚህ ነው በጣም ነው የምማረው፣ በጣም ነው የምሰራው። በተቻለ መጠን ሰውነቴ እንዳይደክም ለማድረግ እሞክራለሁ። ግን እድል ነው ብዬ አስባለሁ። አገልግሎት ነው ብዬ አስባለሁ። ልጆች ወይ በፊቱ ትቆሙ ዘንድ ታገለግሉ ዘንድ እግዚአብሔር መርጧቸዋልና ቸል አትበሉና ቢኔግሊጀንት ይላል። ቸል አትበሉ ስለሚል ቸል ማለት አልፈልግም። እድል ነው። ነገ ልሄድ እችላለሁ። ዛሬ ሰርቼ እግዚአብሔርን አክብሬ ማለፍ እፈልጋለሁ ብዬ በብዙ ተጋለሁኝ። እግዚአብሔር ጸጋ ይሰጣል። በዛ ጸጋ ላይ ተደግፌ አለሁኝ። የሞከርኩ ነው፣ እየሰራው ነው፣ እየተማርኩ ነው። በተቻለ መጠን ቢዝነሱ ላይ ኮርፖሬትም ላይ ለመኖር ሞክሬያለሁ። እዛ ላይ ነው ያለሁት አሁን። አይ ቲንክ የመጀመሪያ ኢንካውንተር ቅድም በነገርኩት ታሪክ ውስጥ ይታያል። ተደብቄ ፖል ስር በነበርኩበት ሰምቼ የተውኩት የጣልኩት ቃል ልጁ ያለው ህይወት አለው የሚለው ቃል ዝም ልል አልችልም ብሎ ዘማሪው ሲዘምር ቅድም ነገር ያለው ማን እንደገፋኝ አላውቅም። that was my first encounter። እፍረቴን አንስቶታል። በጌታ እንዳላፍር እፍረቴን አንስቶታል። በቃ ከቸርች ነው ወጥቼ የመጣሁት ምናምን ቢያዩኝ እናትና አባቴ ቢሰሙ የሚሉት ነገሮች በሙሉ ሚውት ሆኑ። that encounter has mute all the voices። ሁሉ ድምፅ ጸጥ አለ። ፍርሃት፣ እፍረት ጠፉ። ይዣቸው ሰብስቤያቸው በኪሴ የገባኋቸው ነገሮች ሁሉ ተራግፈው ፖል ሌለ ጠፉ። ውጭ ውጡ ይጩሁ አማቀ ጉዳይ የለም። ራሴን ሳለቅስ ነው ያገኘሁት እና that's the biggest encounter ነው። ከዛ በኋላ ያሉት ኢንካውንተሮች እኔ በእውነት ለመናገር የእግዚአብሔርን ቃል ሳነብ ነው። በቃ እግዚአብሔር በሰጠን ፕሮሚስ በቃል ውስጥ አገኛለሁ፣ በጸሎት ውስጥ አገኘዋለሁ። ሌላ ሰው ይወጣል፣ ታድሽ ይወጣለሁ። በተለይ በጣም አገልግሎት እየገባው እየበረታ ሲሄድ የስኬት እሳቤው የመኖር እሳቤው ተቀየረ። ኢየሱስ ካለ ሁሉ ነገር እንዳለኝ ነው የማስበው እና ምንም እንደጎደለብኝ አላስብም። ብዙ እግዚአብሔርም ቸር ነው። በብዙ ስኬቶች ውስጥ ነው፣ በምድራዊ ስኬቶችም እግዚአብሔር እያሳለፈን ነው። ፊው ታይምስ ታመም ያውቃለሁ። አንድ ጊዜ ላስ ቬጋስ ብትባል ከተማ ለአገልግሎት ሄደን ሰርግ ነበርና አይ ቲንክ ሰብካለው መሰለኝ አገልግሎት አለን። ሙዚቀኞች እያጠኑ ነው። እኔ ዛኔ ጥሩ ስራ ስለነበር እነሱን እየቀለልኩ የሚገርም ሆስፒታል ሆቴል ውስጥ አልጋ ያስኮና ለእነሱ ደውዬላቸው ጌታ ለሚወደው እንደዚህ ያደርጋል፣ ንጉስ ለሚወደው እንደዚህ ያደርጋል ያልኩኝ እነሱ ሆቴል ትንሽ ከኔ ያንስ ነበረ ያልኩ እየቀለልኩኝ ከዛ እራት አዘዝኩ። የሚገርም ኤክስፔንሲቭ እራት አዝዤ በላው፣ ቀረጽኩ፣ ላኩላቸው፣ አበሳጫቸው። እነሱ መዞር ያጠናሉ። all of a sudden I had this chest pain ማላስበው ማላውቀው እና ስልክ ሳነሳ ትዝ ይለኛል። ከዛ አምቡላንስ ነው የነቃሁት። ከዛ ገባ ሆስፒታል። ስነቃ በዙሪያ ያላገቡት የመጣ ሙዚቀኛ ጌዲዮን ዘማሪዎች ምናምን ያለቅሳሉ። እኔ ሳይ ራቁቴን ነኝ። ምንም ፓርቲ ላይ የቀረ ኤሌክትሪክ ተሰክቶ ጣቴ ምን ሁሉ ማሽን ነው እና በጣም በቃ እንትን አልኩ። ዲስአፖይንትድ ሆነ። I was very disappointed። ልጆችን ሳላሳድግ ምንም ሳልል የሚል እሳቤ ውስጥ እንድገባ አደረገኝ። ብዙ ሰራ ነበር። ረጅም ሰዓት አልተኛም። በጣም አነባለሁ፣ እማራለሁ፣ አላርፍ አገለግላለሁ። መሮጥ ነው፣ መኪና ይዞ መንቀሽቀሽ ነውና አይ ቲንክ ተኝቼ አልጋ ውስጥ አሰላሰልኩኝ። ጥሪ እንዳለኝ እግዚአብሔር እንደሚፈልገኝ አሰላሰልኩኝ። አስታውሳለሁ የእግዚአብሔር ቃል በልቤ ላይ ይሰላሰል ነበር። እግዚአብሔር ለትውልድ እንደጠራኝ አሰብኩኝ። የሆነ የሚያረጋጋ የእግዚአብሔር ሐሳብ ሲጸልዩልኝ ቅዱሳን ነበሩ። አገልግሎት መሄድ ነበረባቸው። ሰርጉ አይቆምም። ወደ ጌታ ቢሄድም ጸሎተኛው ሰርጉ መቀጠልና ጸሎት መካከል ላይ አስታውሳለሁ የጌዲ ጸሎት። እግዚአብሔር ሆይ በዚህ ባሪያ ልትሰራ ያለው ስራ ትልቅ ስለሆነ እኔ አስቤ አላቅም ባይዘው እግዚአብሔር ሆይ እድል ስለምትሰጥ ሁለተኛ ነገር ያለ ይጸልያልና በእነዚህ ጸሎቶች መካከል ባሪያ እንደሆንኩ አገልጋይ እንደሆንኩ ባቅም አሁን ኮንፈርሜሽን እና አፈርሜሽን አገኘሁኝ። እንድበረታ ሆነ። ዶክተሮቹ እስኪደንቃቸው ድረስ they don't know what happened heart attack ነው ተብሎ እንዳይሉ ምንም የተባላሸ ነገር የለም። it looks like a heart attack በሚል ከሆስፒታል ዲስቻርጅ ተደረኩኝ። that prayer has made me realize ጥሪ እንዳለኝ፣ መቆየት እንዳለብኝ፣ አንዳንድ ነገሮች ማስተካከል እንዳለብኝ እንዳስብ አደረገኝ። በህይወቴ ላይ እግዚአብሔር በጣልቃ የገባባቸው ብዙ አጋጣሚዎች አሉ።
በቢዝነስ ዲስአፖይንትመንት ውስጥ አልፌ አውቃለሁ። ሰዎች ክደውኝ ያውቃሉ። ብዙ ብሮች ጀምሬ ፌል አድርጌ አውቃለሁ። እና እኔ ሁሉ ጊዜ እግዚአብሔር ኃላፊነት አለበት ብዬ አስባለሁና the first disappointment ከእግዚአብሔር ጋር ነው። እኔው ፓርትነር መርጬ እንደውም ሪሰንትሊ የሆነ አንድ የቢዝነስ ዲሊንግ ውስጥ ገብቼ ስገባ ባለቤት ያለችኝ ነገር ነበረ። ከማያምን ሰው ጋር ተጠመድ አለች። አንቺ ደግሞ አታመናፍሽ ብዬ ገባሁ። ከ14 ዓመት በኋላ ያው ፍሬ አፈራ እና ተጣላሁ ከዛ ሰው ጋርና ዲስአፖይንት በሚያደርግ መልኩ ተለያየን እና ብዙ ብር ሉዝ አደረግኩኝ። እና አንዳንድ ጊዜ እግዚአብሔር የሆነ ሰዓት ላይ የተናገረኝ ነገሮች 14ም 13ም ዓመት ፈጅቶ ህይወቴ ውስጥ ፍሬ አፍርቶ የእግዚአብሔርን ቃል አስታውሰዋለሁ። የሰማሁትን ከማያምን ሰው ጋር አትጠመድ is very powerful አይመስልም። ምክንያቱም ገንዘብ ነበር፣ ሚሊየንስ የሚገኝበት ነገር ነበርና እነዚህ ነገሮች አስባለሁ። እግዚአብሔርን ሳስብ እግዚአብሔርን ኢንካውንተር ሳስብ እኔ ሆነ ለምናገር ደግሜ ወደ ቃሉ ነው የሚሄደው። the moment I study the moment I pray በቃ that's where I encounter God። በጌታ ራት ቸርች ውስጥ በነበረን አገልግሎት ላይ when I go at the altar እና ካህኑ አንስቶ this is my body ብሏል ሲለኝ there's a huge encounter in it for me። እና ደግሞ አንዴ ደነቃለሁ። how kind are you ስጋህን ደምን አፍሰሰ የምትሰጥ ምን አይነት ድንቅ አምላክ ነህ እላለሁና እነሱ ኢንካውንተሮች ናቸው ብዙ ጊዜ እኔ ኤክስፒሪየንስን ማስታውሰውና እግዚአብሔር ኢንካውንተር ፕሮሚስ ባደረገበት ቦታ ነው ብዬ አምናለሁ። እግዚአብሔር ሰዎችን ኢንካውንተር ላደርግ ፕሮሚስ ያደረገበት ቦታዎች አንደኛው የእግዚአብሔር ቃል ነው። the holy spirit ኢንካውንተር ያደርጋል። ቃሉ ዝም ብሎ ስድ ንባብ አይደለም። በተለይ አንድ ጊዜ ውስጥ ዘር ስላለ በማነብበት ሰዓት በተለይ ሚስቴና እኔ በመናነብበት ሰዓት she loves God word እና እኔ በማልሄድበት ሰው የምትሄድበት ጊዜ የተማረችው መጥታ ትነግረኛለች። ዛሬ እሳት ነበር ትላለች። ዛሬ ጌታ እንዲህ አለ ትላለች። እነሱ ነገሮች ውስጥ እየቀሰቀሱ መሸሽ እንደማልችል this is who I am። ከጌታ ቤት በልጅነት እስከ እውቀት ያደኩት whatever እንደዚህ የሰማ ያደኩት ነው። እኔ ብዙ ዘፈን አላውቅም፣ ሙዚቃ አላውቅም፣ ምንም ነገር አላውቅም፣ ጭፈራ አላውቅም። ከልጅነት እስከ እውቀት ኢቭን ጴንጤ ከመሆኔ በፊት አላውቅም ስለ አላውቅም those are things I don't like አልወድም። የምጠየፋቸው ነገሮች ናቸው። ውስጥ የነበረው እግዚአብሔር የሚል ሐሳብ ስለነበረ ያው እሷ እየመጣች ስትነግረኝ ቃል እንደዚህ ዛሬ ተሰብኮ ፓስተር እንዲህ ብሎ ፓስተር ተስፋዬ እንደዚህ ብሎ በዚህ ወጥቶ በዚህ እንተና ሰብኮ ስትል የሆነ ነገር ውስጥ እያደረ እንደው ይጓ እያለች እንደ በግራ እጄም ቢሆን መጽሐፍ ቅዱስን እየመጣሁ እየከፈትኩ ሳነባት ከዛ ኪሪዮሲቲው ሲነሳ ውስጥ ኢንተስቲል የሆነ ጉዳቱ ወጣ። ከዛ አስታውሳለሁ ይቅርታ ምርጫ አይደለም የሚል ኮንቨርሴሽን እና ባለቤቴ ስናደርግ ቡና እየጠጣን ስታርባክስ የምትባል ኮፊ ሾፕ ነበረች ከቤታችን ጎን። ይቅርታ ምርጫ አይደለም እና ስታካዳ ቱ ዲስ ዴት ፕሪንሲፕል ሆነ ለኔ። ይቅርታ ምርጫ አይደለም ግዴታ ነው። ግዴታ አይደለም እና ካለዛ ደግሞ መራመድ አይቻልም። እና ቤተሰቦቼም ምናምን ያው እንዴት ሰው በነፃ ቤት ኪራይ ሳይከፍል ጭንቅላት ውስጥ ይኖራል ይላሉ። ባሰብኩ ቁጥር ያንን ነገር በጣም እናድድ ነበር። መተው እንዳለብኝ ይቅርታ ማድረግ እንዳለብኝ እንደውም ይቅርታ መጠየቅ እንዳለብኝ ተሰማኝ። ምን ሆንኩኝ? ምንም አልሆንኩም። ከዛ ያው ወደ እግዚአብሔር ቃል ፊቴን አዞርኩኝ። ትዝስ ዴት የኔ ኢንካውንተር ሁሉ ጊዜ ቃል ውስጥ ነው። ኤቭሪ ታይም ጌታን ሳነብ ነው መንፈስ ቅዱስ የሆነ ነገር ይገልጥልኛል። ኢየሱስን ሞር አየዋለሁ። ከማውቀው በላይ ይህን ቃል እንኳን አንብቤዋለሁ፣ ሰብኬዋለሁ። ዛሬ ደግሞ አዲስ ነገር አገኘሁ እላለሁና እግዚአብሔር ቃል በማንበብ ውስጥ ያለውን ኢንካውንተር ልነግር አልችልም። በቃ የሆነ የቃል ፍቅር ውስጥ ይስላል። እነሱ ሞመንቶችን አልረሳም። as God opens my eyes እና በቃ እግዚአብሔር ያነበብከው መልሰህ ስታነበው ብዙ መጽሐፍ አንብቤያለሁ። ብዙ መጽሐፍቶች ደግሜ ላነባቸው አልችልም። በተለይ የትምህርት ቤቶቹ አሁን እንደምታውቀው ነው ለማርክ አንብቤያቸዋለሁ። አንዳንዶቹ ደግሞ እንደ ኬሚስትሪ መጽሐፎች ስለምወድ አንብቤያቸዋለሁ። ደግሜ ለማንበብ አፒታይት የለኝም። my biggest encounter with the Holy Spirit is ቃል እንደወድ አድርጎኛል፣ ጨዋ አድርጎኛል፣ አጥኛ አድርጎኛል፣ ከኮሜንተሮች ጋር አጣብቆኛል። I spend quite some time to preach። አሁን ያለው በቤተክርስቲያን 15 ደቂቃ ነው ስብከቷ፣ የፈረንጆቹ ቸርች ማለት ነው። ግን 30 ሰዓት ነው ሊፈጅብኝ ይችላል ጥናቱ። በቃ ልነግርህ አልችልም እንዴት እንደምደሰት። ልጮህ እችላለሁ። እግዚአብሔር ይባርካቸው እነሱ ስለሚያውቁ ነው መሰለኝ ለብቻዬ ቢሮ ሰጥተውኛል። ቤት ውስጥም ካነበብኩ እንደዛ ነው። በሌሊት ለሰው ቴክስት ልክ እችላለሁ። እግዚአብሔር እንዲያደረገኝ እላለሁ፣ ጌታ እንዲህ አለኝ እላለሁ። እሰማለሁ ድምፅ ክሊርሊ ከቃል ውስጥ እግዚአብሔር ለልቤ ይናገረኛል። እና እነኚህ ነገሮች ኢንካውንተሬ የኔ በቃ ከቃሉ ጋር የተሳሰረ ነው። ብዙ ጊዜ
መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሁሉ ጊዜ ኢየሱስን ይገልጠዋል። መንፈስ ቅዱስ ለኔ አቅም ነው። የእግዚአብሔርን ቃል ድርሰት እንዳይሆን ያደርግልኛል። እንደወደው እንደናፍቀው የሆነ መዓዛ ቴስት እንዲኖር ያደርግልኛል። ሕያው አምላክ የሚሰራ አምላክ ነው። በዚህ ዘመን ኢየሱስ አገልግሎ ወጥቶ ሄዷል። ከኢየሱስ ያለውን የእግዚአብሔር ሐሳብ የአብን ሐሳብ በኢየሱስ በኩል ፊዚካሊ ወክ አድርጎ ሰምተው ነበር አባቶቻችን። እኔ ዛሬ እንድሰማ መንፈስ ቅዱስ ያስፈልገኛል። ሰው ካለ መንፈስ ቅዱስ፣ ቤተክርስቲያን ካለ መንፈስ ቅዱስ ሞት ነው የምትሆነው። የእግዚአብሔር ቃል አቅም የሚኖረው ከጌታ የተሰማውን የሚነግረንን መንፈስ ቅዱስ ስታስገባ ብቻ ነው። ስለዚህ መንፈስ ቅዱስ ምንድነው? እግዚአብሔር ነው። መንፈስ ቅዱስ ምንድነው? አቅም ነው። መንፈስ ቅዱስ ምንድነው? ጣዕም ነው። መንፈስ ቅዱስ ምንድነው? የእግዚአብሔር ኃይል ነው። ከፊዚካል ኤክስፒሪየንስ ያልፋል። ሂዝ ጋድ ሂዝ ማይቲ ቅድም ያነሳቸውን ሁሉ ነው። ከሁሉ በላይ ግን ጉልበታችን ነው። በጣም ነው የምናነበው፣ በጣም ነው የማነበው እና ያልገባኝን ነገር ለማግኘት ከመንፈስ ቅዱስ ነው የምቀበለው። መንፈስ ቅዱስ ኢየሱስን በደንብ አድርጎ ነው የሚስልልህ። ከቴዎሎጂ ስኩል በላይ የተለያዩ ቴዎሎጂዎች ስላሉ እግዚአብሔርን ልጅ ኢየሱስን እንድወደው እንድረዳው ያደርገኛል። ለኔ መንፈስ ቅዱስ አቅሜ ነው፣ ጉልበቴ ነው፣ የቤቴ አቅም ነው፣ የህይወቴ አቅም ነው፣ የአገልግሎቴ አቅም ነው። አገልግሎቴ መቀጠል የቻለው እግዚአብሔር መንፈስ ከኔ ጋር ስላለ ነው። አክቲቭ ነው፣ ሕያው ነው። እንዲህ ፊል አደርገዋለሁ ከሚለው ጋር ማሄድ አልፈልግም። ኢት ቢዮንድ ማይ ፊሊንግ ኢት ሪል ኢትስ ፕሬዘንት። በጣም ብዙ ሰዎች ምንላቸዋለሁ ሳይንስ 4 ክፍል አለው ልብህ ደም ቅዳ ደም መልስ ምናምን ብሎ ሲያስተምሩ አንድ ቀን ኪዩሪዮሲቲ ጠይቃ አታውቅም። አይ ጀስት ዶንት ጌት ኢት። ግን ደም ፍሎ እንደሚያደርግ አስባለሁ፣ አውቃለሁ፣ ይመስለኛል። ሊሆነ በየጣቴ ላይ እንዳለ አስባለሁ፣ ነርቨስ ሲስተም እንዳለኝ አስባለሁ። እነኚህ ነገሮች አላያቸውም፣ ግን እንዳለው አውቃለሁ። ለኔ መንፈስ ቅዱስ እንደዛ ነው። ፊሊንግ አይደለም፣ ቢዮንድ ነው አለ ውስጤ። ሪጀክት ሳደርግ ሰዎች ነገሮችን it's not because of my knowledge, it's because of the Holy Spirit። የሆነ ነገር ለማድረግ አስቤ የሆነ ነገር ውስጤ ሲገስጸው ቃል ሲያስታውሰኝ መንፈስ ቅዱስ ነው። በጣም ኮሬክት ያደርገኛል፣ ጋይድ ያደርገኛል፣ ወደፊት እንድሄድ ያደርገኛል፣ እንድወደው ያደርገኛል። ኢየሱስን በጣም እንድወደው ያደረገኝ የእግዚአብሔር መንፈስ ነው። ያነበብኩትን መጽሐፍ 17000 ጊዜ ባነበው አዲስ የሚያደርገው መንፈስ ቅዱስ ነው። አሁን በዚህኛው ዙር ስመጣ አንድ ቦታ ላገልግሎት ስጋበድ የሆነ ጽሁፍ ጽፎ አየሁኝ፣ የወዳጅ ድምጽ የሚል ጽሁፍ አየሁኝና ከመጣው ጀምሮ በቆምኩባቸው ፕሮፊቶች ለ10 ቀን ነው የመጣሁት። በዚህኛው ዙር ምናልባት 5-6 ፕሮፊቶች ላይ ቆም ያለው እያንዳንዱ መድረክ ላይ የተናገርኩት ሴም ታይትል ነው። ራሴ እስክደነቅ ድረስ ግን ቃሉ እያደገ ተለወጠ። እንደ ስብከት የጻፉ ጽሁፍ አንድ ነው፣ ማነበው መጽሐፍ አንድ ነው፣ ስብከቱ አንድ ነው። መሴጁን ግን እግዚአብሔር በቃ ካለው ጉባኤ ስፒሪት ለህዝቡ በሚያስፈልገው መልኩ እያስተካከለ ሞዲፋይ እያደረገ ለህዝቡ ኢየሱስ ሲገልጥላቸው አሳይቶኛል። ስለዚህ መንፈስ ቅዱስ ለኔ አቅሜ ነው፣ ጉልበቴ ነው። without it I'm nothing። ያ ድሮ የነበረው ማንነቴ ቅድም ያነሳው ለማንነቴ የሚደክመው የሚጠራው ማንነት እንዳይነሳ በኢየሱስ ላይ እንድጣበቅ እንድደገፍ የሚያደርገኝ የእግዚአብሔር መንፈስ ነው። ኢየሱስ የሚለው ሐሳብ በተለይ በፊት በነበርኩበት ቤተ እምነት ላይ ብዙ ጊዜ ስለማይነሳ ኪዩሪዮሲቲ ነበረኝ። ምንድነው የሚለው ጥያቄ ነበር። ያው እንደምታውቀው የምትሰማውና አይደለም የምታውቀው መጽሐፍ ቅዱስ ነበረኝ 1-2-3 ግን የማንበብ ዕድሉ አልገጠመኝም። ብዙ ፎከስ የነበረው ሌላ አካባቢ ሌላ ትምህርቶች ላይ ስለነበረ ማለት ነውና ሜቢ መጀመሪያ ጊዜም ስሰማ በደንብ በተለይ ተቃሊዎች ቸርች ስሰማ በጣም ኪዩሪዮስ ያደረገኝ ወይ ደግሞ ኤክሳይት ያደረገኝም አሰባበኩም ነው። እንደገናም ደግሞ ፎሬን ሆነ ስም ሆነብኝ እያለ የማታውቀው ቅርቡ ነው ሩቅ ሆነ ስም ስለነበረ ያ የልጅነት ትውስታዬ ብዙም ባይሆንም ብዙ ኢየሱስ ላይ ያተኮረ ነበር። መዘመር ላይ፣ ውዳሴ ማርያም ላይ፣ ሌላ ቦታ ላይ ነበር ትኩረቴና ያው ትኩረት የሰጠው ነገር ብቻ ነው በልብ ውስጥ ስፍራ ኖሮት እያወከው እየወደድከው የምትሄደውና ወደ ኋላ ላይ ነው ያው ከሰማው በኋላ እንጂ መጀመሪያ ላይ እውነት ለመናገር ብዙም እንትን አልነበረኝም። አልሰማውም። ካልሰማህ አታውቅም። ስሙን አልሰማውም ስለ ኢነሰንስ አልተጠራም ሳይሆን ይሄን ልብ በሚይዝ መልኩ አልተጠራልኝም። ሌሎች ስሞች ነበሩ ልቤን የያዙት ስፍራ የያዙት። አስታውሳለሁ የሚካኤል ማህበር ነበረን እና ያሞር ልቤ ውስጥ ነበር። በዛ ከመጣብኝ በጣም መበሳጭ ነበር፣ ሐዘን ነበር።
ልደባደብ የምደርስ ነበር አስታውሳለሁ። ከጎተራ ሙሉ ወንጌል የመጡ ወጣቶች ጋር አበበ ቢቂላ የሚባል ሐውልት ስር ተቀምጠን እንከራከር ነበርና ትልቅ ግጭት ተፈጥሮ ነበር። የምልጃ ክርክር ነበረ። እስር ቤት የሚዳርግ ጸብ ውስጥ ገብቼ ነበረ። ምክንያቱም በዛ ጊዜ በነበረኝ እውቀት ያው ማን ያማልዳል የሚለው ጭቅጭቅ ላይ እነሱ ኢየሱስ ያማልዳል ይላሉ፣ እኛ ደግሞ ቅድስት ድንግል ማርያም ታማልዳለች እንላለን። እና በጣም አስታውሳለሁ። ወጣት ነው፣ በፓሽን ነው የሚያወራው እና እንደውም ሞታለች አለኝ እና ምን እንደነካኝ አላውቅም፣ ለምን እንዳደረኩት አላውቅም። ኮብልስቶን አንስቼ ስመጣው ነው ማስታወሰው። ያው ለሰርግ ዳረገኝ። ቤተሰቦቼም ብዙ ዋጋ ከፈሉ። መጀመሪያ ተበሳጩ እና አንድ 10 ቀን ምናምን እንድታሰር ፈቀዱ። ምክንያቱም በቃ ተው ተብያለሁ። ሰኞም አልሰማ፣ ማክሰኞም ሁሌ ንግስ ነኝ። ስላሰለቸዋቸው በቃ ደስተኞች ስላልነበሩ ታሰርኩ። በኋላ ግን ሲሪየስ እንደሆነ ሰው እንደጎዳው ልጁ መታከም እንዳለበት ቤተሰቦቹ ካሳ እንደሚፈልጉ ሲታወቅ ያው እርዳታ አገኘሁ ከቤተሰቦቼ። ግን ማስተማሪያ እንዲሆነኝ መቀጣጫ እንዲሆነኝ ተነገረኝና አሉ ስሞች የዛን ጊዜም ልቤን የያዙ ስፍራ የያዙ ስሞች ነበሩና ብዙም ስለ ኢየሱስ ስላልሰማው ብዙ ልቤን የሚይዘኝ ስም አልነበረም። I think it takes a very special encounter። ይሄ ስም እንዲጣፍጥህ ይሄን ስም መስማት አለብህ። ይሄን ስም እግዚአብሔር በልብ ሊያገነው ይገባል። ለዚህ ይመስለኛል ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ አጽናኙን ልካለሁ፣ እርሱ ከኔ የሰማውን ይነግራችኋል ብሎ ሆሊ ስፒሪት ኢንካውንተር ኢየሱስን እንዲገልጥልህ ያስፈልጋልና ዳት ሞመንት እስከመጣበት ሰዓት ድረስ ብዙም አይደንቀኝም። ለመሐላም እንኳን አልጠራውም። አሁን በቃላት ልገልጽልህ ኤክስፒሪየንስ ካላደረግከው በስተቀር ለማስረዳት አልችልም። ሰላም ስልክ ሰላም በሚገርም ሁኔታ በፍጥነት ብዙ ነገር ከውስጥ የተራገፈ ዘፈን የምወደው ጭፈራ፣ ጩኸት፣ ድብድብ የምወደው ሰውዬ ለማድረግ የምሞክርበት አቅም እስካይኖረኝ ድረስ ጠፋ ከውስጥ። አሁንም ራሱ አንዳንዴ ቁጭ ያስበው ነው ወደኋላ ሂጅ what just happened to me ምንድን ነው የሆንኩት? ኮንትሮል አልት ዲሊት አድርገው ኮምፒውተር ላይ እንደሚያጠፉት ሳምቲንግ ከውስጥ የጠፋ ቬሪ ፓወርፉል የሆነ ኢንካውንተር ነው። ፕሮሰስ አላደረኩትም፣ ምን አላደረኩትም። የእግዚአብሔር ቃል ኢየሱስ በጣም ኃይለኛ ነው። ኃጢአተኛን ጻድቅ ማድረግ የሚችል ታላቅ አምላክ ነው። ከኔ ደግሞ ምንም ኤፈርት አልነበር። ምናልባት ቆይ የጌታን ቃል እየተማርኩ እያደኩና ነገር ተለውጬ ቢሆን ኖሮ ኤፈርት አለኝ እላለሁ፣ ሰራው አይ ኮንትሪቢዩት ትንሽ ነበር። የኔ በጣም ድራስቲክ ለውጥ ነው። ምክንያቱም አይታወቅብኝም ነበር። እኔ የምሰራው ነገር ቢኖር ኖሮ ቤተሰቦቼ ሳይነቁ አሜሪካ ገባ ነበር፣ በዛው ቀጥል ነበር። ግን ቪዚብል ነበር ለውጤ። ኢቭን የሰውነት ለውጤ ሚኒንግ ከሰው ጋር ያለኝ ኢንተራክሽን ተለውጦ ነበር። እግዚአብሔር ይመስገን ምናምን ማለት ጀመርኩኝ፣ ፈገግ ማለት ጀመርኩኝ። ከዛ በተለይ አሜሪካ በነበረው ኤክስፒሪየንስ እነኚህ ልጆች ካገኘሁ በኋላ ሰላም አገኘሁ። ጀኒውን የሆነ ሰላምን አገኘሁ። እሰራለሁ፣ ወጣት ነኝ፣ ልጅ ነኝ። ጭንቀቶች ነበሩኝ። ቢሉ ይከብዳል፣ ቋንቋው ይከብዳል፣ ባህሉ ይከብዳል፣ ሰዎቹ ይቆጣሉ። አንዳንዴ ሳልሰማቸው ነው የተቆጡኝን ነገር ምን እንደተቆጡበት ምክንያት አይገባኝም። ከዛ ማላቃቸው አዳዲስ ባህሎች መጡ፣ የሚያስጨንቁ ባህሎች። እኔ እዚህ ሀገር ያለው ወንድና ወንድ እንደሚገባ ሰምቼም አይቼም አላውቅም። ከዛ እነሱ የሚጋቡበት ፓርቲ ላይ ካምፓኒያችን ኮንትራት ወስዶ ቫሌ ፓርኪንግ ተብሎ የእነሱ መኪና ላቆም ሄዳለሁ። ውስጤ ይጠየፋል፣ እጨነቃለሁ። እነኚህ ነገሮች የማልፍበት አቅም ሆነኝ። ጥበብን አገኘው፣ አረፍኩ። በእኔ ዘመን ተመልሰን ወደ ጌታ እስክንሄድ ወይ ደግሞ አሁን በህይወት ባልኖርና ኢየሱስ እስኪሄድ ድረስ ኢየሱስ መጥቶ እስኪወስደን ከኢየሱስ ጋር ያለንን ህብረት ኢየሱስን ራሱ ለማወቅ መንፈስ ቅዱስ አስፈላጊ ነው። ስለዚህ ኢየሱስ ባይኖር ኖሮ ህይወት የለህም። መንፈስ ቅዱስ ከሌለህ ደግሞ ኢየሱስን አታውቀው። ስድ ንባብ ነው የሚሆነው መጽሐፍ፣ ቦሪንግ ነው የሚሆነው ላይፍ፣ ስራ ነው የሚሆነው ሃይማኖት። ስለዚህ እቸገራለሁ። መኪና ገዝቶ ነዳጅ ሊያልቅ ሲል ዝም ብሎ እንደማየት ነው፣ ወይ ኤሌክትሪክ ላለመሰካት ነው። ለመቀጠል መኪናዋ ኤቭሪ ናይት መሰካት አለበት፣ ወይ ደግሞ ኤቭሪ ወቨር ዴይስ ጋዝ ስቴሽን ሄዳ መሞላት አለበት። ሰው ከመንፈስ ቅዱስ ያለው ኢንካውንተር መቀጠል አለበት። አለበለዚያ የምታውቀው እውቀት የኢንተሌክቹዋል እውቀት የሆነና ስራ ነው የሚፈጥረው። በእኔ የምትለው ነገር ይመጣል። ኢየሱስን ለማወቅ ስራውን ለማድነቅ የዛሬ 2000 ዓመት የተሰራውን ስራ ዛሬ ላይ አስበህ ለመደነቅ የምትችለው መንፈስ ቅዱስ ሲነካ ብቻ ነው። አለበለዚያ ስድ ንባብ ነው የሚሆንብህ። ያበዱ ሰዎች የጻፉት መጽሐፍ ነው የሚሆነው።
እንደዛ ነው የሚሆንብህ። አንድ አሳ አጥማጅ የጻፈው መጽሐፍ ነው የሚሆንብህ። መንፈስ ቅዱስ የእግዚአብሔር ቃል አቅም እንዲኖረው ያደርጋል። በእኔ ህይወት ላይ የማነበው ነገር እውነት ነው ብሎ ያረጋግጥልኛል። በጣም ብዙ ሰዎች ላይ መስራቶች ይችላል ሳይንቲፊክሊ ፕሩቭ አድርግልኝ ይላል። አልጥርም ባይዘው ይታካል እጸልያለሁ። ጌታ ይግለጥለት፣ አይኑን ይከፈትለት፣ ጆሮዎቹ ይከፈቱላለሁ። ምክንያቱም I don't have to prove myself ቃሉ ፓወርፉል ስለሆነ መንፈስ ቅዱስ ሲኖር ቃሉ አቅም ስለሚኖረው እምቢ የሚለውን አመፀኛ ይመልሳል። አንድ ሐሳብ ላንሳልህና ምናልባት በዚህ እጠጋለሁ። ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ የነበረው እንቅስቃሴ ለአንድ ወቅት ላይ እየሄደ ዘኪዮስ የሚነግድበት አካባቢ ሲደርስ ዘኪዮስ ሊያየው ስላልቻለ ዛፍ ላይ ወጣ ይላል መጽሐፍ። እና ኢየሱስ ወደሱ ዞር አለና ዛሬ ባንተ ቤት እኖራለሁ አለ። ዝም ብዬ ሳስበው it's not a big deal ኪሪዮስ ሆኖ የወጣው ግን ወጣ። ግን ኢየሱስ ከገባው ወደ መጽሐፍ ቅዱስ ሳገላበጥ ሳጠና እንደዚህ ብሎ መከራው አይልም። ፕሬዘንሱ ዘኪዮስን አስለፈለፈው። ክፉ ቀማኛ የነበረውን ሰውዬ አዲስ አደረገው። በእኛ ዘመን በአዲስ ኪዳን ኢየሱስ በአካል የለም። he's gone በአብ ቀኝ ተቀምጧል። እስኪመለስ ድረስ የለም። አሁን እኛ ጋር ያለው ቃል ነው፣ ቅዱሱ ቃል ነው። ቅዱሱ ቃል ደግሞ አቅም እንዲኖረው እግዚአብሔር የሰጠን መንፈስ ቅዱስ ነው። በዚህ ዘመን ላይ የእግዚአብሔር መንፈስ ዘኪዮስን እንዳናገረ እተዋለሁ፣ እጠላለሁ፣ አካፍላለሁ እንዳስባለ እኔ እንደዛ የሚያደርገኝ መንፈስ ቅዱስ ነው። እንድጠው እንድጠል እንዳካፈል የሚያደርገኝ መንፈስ ቅዱስ ነው። ኢየሱስን እንድገልጥ የሚያደርገኝ እንድናገር ካለሱ ሌላ ወሬ የለኝም እንድል ታሪኬ እሱ ነው፣ ስኬቴ እሱ ነው እንድል የሚያደርገኝ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ምንም የማታደራደርበት በዚህ ዘመን ኢየሱስ ራሱ አፉን አውጥቶ እልከዋለሁ ከኔ የሰማውን ይነግራችኋል ስሙ ብሎ የላከልን እግዚአብሔር ነው። ስለዚህ ኢምፖርታንት ነው ብዬ አስባለሁ። ጥያቄ የለው። ወደዋለሁ ትንሽ ቃል ስለሆነ ወደዋለሁ እላለሁ። ምን ሆን ነበር ካለሱ እጸልያለሁ ስለራሴ ከልቤ እንዲህ ቤተ ነገር ያለ እጸልያለሁ፣ ፈራለሁ። ካለሱ መኖር ስለማልችል እንዳላጣው ፈራለሁ። እኔ አላገኘሁትም፣ እሱ ነው ያገኘኝ። አልሰራውም፣ ሰርቶ ነው ያገኘኝ። it was just a gift። ሰማው፣ ውስጤ እምነት ፈጠረ፣ ቃሉ ልጅ ሆንኩ። ማንም ሰው የማያደርገውን ነው ያደረገው። አንተ አሁን የምታየው መስቀል ያደረገ በኮላር በሚያምር ልብስ የተደበቀ ሰው ነው። እሱ የሚያውቀው ደግሞ ሌላ ሙሉ ነው አለ። ኤቭሪ ሲንግል ዴይ በትዕግስት ያዘኝ። ኤቭሪ ሲንግል ዴይ ምህረት ያደረገልኝ። በብዙ ነገሮች ኮምፕሌንስ አድርግ ዋይን ሳደርግ አንተ እኮ ስል ያልተወኝ ነው። ትወደዋለህ? ቃላት የለውም፣ ቃላት የለውም። እንኳን ኢየሱስን ሚስቴን በጣም ወዳለሁ። እንኳን ኢየሱስን because ባለፉት 18 19 ዓመታት አብረን በኖርናባቸው ውስጥ ብዙ የመተዋወቅ አብሮ ማደግ እድል ስላገኘን ብዙ ነገሯን ወዳለሁ። ዘመናቴን ያስተካከለ፣ ነገዬን ያስተካከለ፣ ምድር ላይ ደስተኛ ያደረገኝ፣ ከዛ ደግሞ ምድሩ ቢቀር ብራብ ብጠማ ብቆስል በሰማያዊ ስፍራ ስሜ እንዲጻፍ ያደረገ ዋጋ የከፈለልን ሁሌ እላለሁ እግዚአብሔር ሆይ ምንኛ መታደል ነው እላለሁ። በጣም ነው የምወደው ጌታን። በጣም ደስተኛ ነኝ ስል you have no idea። ከዛ የሚገርም የቃል ፍቅር ውስጥ ገብቷል። በጣም ኪሪየስ ሁሉ ጊዜ ድምፁ ደስ ይለኛል። በቃል ውስጥ የሚገኘው ድምፅ ደስ ይለኛል። እሱም መስማት ደስ ይለኛል። እሱም ማንበብ እንድማርም የገፋፋኝ ቴዎሎጂ ስኩል እንዲያደርገኝም ያው እወደዋለሁ ኢየሱስን። ማንም ሰው ለኔ እንደማይሞትልኝ አውቃለሁ። ወላጆቼ በህይወት አሉ። በጣም ነው የሚወዱኝ። በጣም ነው ብርቅ ነኝ ለነሱ። ግን እርግጠኛ ነኝ ዋጋ አይከፍሉልኝም። እንደውም አንድ ምሳሌ ልጨምርልና እኔ ያው ሳድግ ቸርች ስላደኩ ዮሴፍ አካባቢ ስላደኩ ዮሴፍ አንዳንድ ጊዜ ሬሳ ዘን ብሎ ይመጣል። በቃ ወይ ከመንገድ ላይ መንግስት አንስቶ እና ወይ ደግሞ ቤተሰብ ይመጣል እና የመቅበር እድል አጋጥሞኛል። ከሬሳው እግርጌ ስር ቆሞ አንድ ካህን ከራስጌ ሆኖ እንቀብር ነበርና በጣም ይገርመኛል። ብዙ ሰዎች ያዙ ይልቀቁ ይላሉ። እገባለሁ አባቴ ይገባለሁ ይላሉና እኔ ትንሽ ነበርኩ በውስጤ ሁሉ ጊዜ ምን አለ ቢለቋቸው ይላል። አንዳንዴ ሲሰለቻቸው የሚጋፋቸው ሲለቋቸው መቃብሯ ጫፍ ጋር ደርሰው አይገቡ እና ሁሉ ጊዜ ያናደኛል። ለምን እገባለሁ ያሉት ይላልና በኋላ ነው ጌታን ካገኘው ገባኝ። ኢየሱስ ዳር ላይ ቆሞ እገባላለሁ አላለኝ፣ ገባ። ሞተልኝ። ያዙ ይልቀቁኝ አላለም። ገባ ስል ገባ መቃብር ውስጥ ሲኦል ሄደ። ስለኛ ሲል ተነሳ። ከዛ ደግሞ ጥለን የኤማውስ መንገደኞች ሆነን ስንሄድ መጥቶ I'm still here I'm still alive አለን።
ስለዚህ ከዚህ በላይ ምን አለ ለኔ? ከዚህ በላይ ስለሌለ እወደዋለሁ ስለ ከነኚህ ከስራዎቹ አንፃር ነው ካለቀበት መጀመር እንድችል ደረቴን ነፍቼ እገባለሁ እንድል እድል ስለሰጠኝ ጌታን እወደዋለሁ። I was working hard ለመዳን እጾማለሁ፣ እጸልያለሁ፣ ሰብስቤ ሰው አበላለሁ እና ይደክመኝ ነበር የሆነ ነገር አይ ቲንክ አንገር የሚይዘኝ ይመስለኛል። ይሄን ሁሉ እያደረኩኝ ማትገለጥ ምናምን የሚበሳጭ ይመስለኛል። ከዛ በተረፈ ግን ጥልቀቱን ለማሰብ ከአይምሮ በላይ ሆነብኛል። በነፃ ጸጋ ተገልጦ ስለተሰጠን አይቀልብኝም። እኔ ሪል ነው ብዬ ነው የማምነው። ኢየሱስ የሌለው ህይወት የለውም ብዬ ሪል ነው ብዬ ነው የማምነው። ዛሬ ነው ደግሞ የመዳን ቀን የሚለውን ቃል በጣም ነው የማምንበት። ምክንያቱም አውቃለሁ ውስጥ የሚሰማኝ ቅድም ብዬ ነበር ልብ ገልጦ ማሳየት ስለማይቻል ነው እንጂ የሚሰማኝ ደስታና እረፍት ልነግር አልችልም። ግን በጣም ፈራለሁ። ሙከራዎቼን ነጠላቶቼን እኔን የማውቀው ነጠላዬን እንኳን እንዴት እንደማጣፋት እኔን የማውቀው እንዴት በጥንቃቄ ምክንያቱም ከዛ ነው በቃ በጥንቃቄ የእግዚአብሔርን ፌቨር ፈልገው ነበር እንዳገኝ የሚሰጠኝ ይመስለኝ ነበር። ተጠንቅቄ ረጃጅም ጧፍ ሄጄ የሆነ ሩቅ ቦታ በመኪና ሄጄ ዋጋ ከፍዬ ዳግት ቁልቁለት ወርጃለሁ፣ ገዳማት ሄጃለሁ፣ በቃ ሞክሬያለሁ እና የሆነ ሰዓት ላይ እንደሚደክመኝ ያውቃለሁ። እንዴ እበላለሁ ብዬ አስባለሁ ሰው ስለሆንኩኝ። ስለዚህ ሳልደክም ሳልሰለች እግዚአብሔር ልጅ ኢየሱስ አገኘኝ። እረፍ አልኩ። በቃ አረፍኩ ስልህ ሰላማዊ ሰው ሆንኩኝ። በውስጥ የነበረው ደግነት፣ ቸርነት፣ በጎነት አቅሙ በጣም ተለወጠ። እንደማንኛውም ሰው ልናደድ እችላለሁ፣ ላኮርፍ እችላለሁ፣ ልብሳጭ እችላለሁ። ግን ከልቤ መቆረጥ አልችልም። በማንም ላይ ርህራሄን ከቸርነት ጋር አድርጎ እግዚአብሔር በልቤ ውስጥ ሳለው ኢየሱስ ማየት ጀመርኩኝ እና ኪዩሪዮሲቲ ይገለኛል። ዛሬ ይሁን ትናንት አላውቅም እንደ ቦታ ሳስተምር የሚያደርጉትን አያውቁምና ይቅር በላቸው አለ። እኔ በሆን አልኩኝ። ምክንያቱም የማያደርጉትን ስለማያውቁ አይመስለኝም፣ ያውቃሉ። በርባንን ፍታልኝ ብሎ እኮ ነው ያስፈቱት። ሉቃስ ወንጌል ላይ ነዱት ነው የሚለው ኢየሱስ። ሲደክመው መስቀል ከራሱ ላይ አውርደው ሌላ ሰው አሸክሙ እኮ ለመግደል በፕላን በእቅድ የተነሱ ሰዎች ናቸው። ስለማያውቁ አይደለም። ግን የእሱን የረራ የጠጋየውበት አይደለም። እያወቅ ለብቻ አቅም እንደሌለ አውቆ እንካውንተር ያደርጋል። እኔ እንደዛ ነው ይሆናልኝ። እየጣርኩ ነበር። የማያውቁትን ከሚባሉት መካከል ነበርኩ እና ዛሬ ልጅ ተባልኩኝ እና በጣም ወደ ኋላ ተመልሼ ሳስበው ፍርሃት የሚሰማኝ ነገር ዋው it is magnificent። እግዚአብሔር ከምን እንዳወጣን ቆም ብለን ካሰብን ሌላው ነገር ሁሉ ይቀላል። እንደዚህ ብዬ ልዝጋልህ። ሁለት ሰዎች ከኢየሱስ ጋር ተሰቅለው ነበር። ሁለቱም እኩል እድል አጋጠማቸው። አንዱ የመዳን እድል ከሌላው መዳን እድል የተለየ አልነበረም። ነገር ግን መንፈስና ልብን የማዘጋጀት ነገር ስላልነበረ በመንግስት ስትመጣ አሰበኝ ብሎ ገና ለሚመጣ ነገር ሲጠይቅ አይ ዛሬ ያለ ኢየሱስ ከኔ ጋራ ወደ ወጣበት ወደዛ ወደ እግዚአብሔር መንግስት ተመለሳለሁ። ዛሬ ከኔ ጋራ በገነት ትኖራለህ። ከገነት ተባረር ወደ ገነት መግባት ሲምፕል በሆነ በኢየሱስ ስራ መሆኑ ሳስ ኢየሱስን ተወደዋለህ ምን ጥያቄ አለው? ዘላለሜን ነው ያስተካከለው። ራቁታችንን የሆነ ነገር አገልድሞ ያባረረና አምላክ ክብር አለብሶ የእግዚአብሔር ልጆች ተብለን እንደገና መጀመሪያ ዘፍጥረት ላይ የነበሩን ማንነት ሪስቶር ስላደረገ ዓለም ወደ አልችልም። ፍቅሩ በጣም ልዩ ነው። he is an amazing father። ማንም ሰው አይረዳኝም እንደ ሰው የተሳካልኝ ገንዘብ ያለኝ ስራ ያለኝ የአሜሪካ ፓስፖርት ያለኝ የሆነ ነገር ያለኝ ስለሚመስላቸው የለኝም ብል ሰው አይሰማኝም፣ አመመኝ ብል ሰው አይሰማኝም። እኔን የሚረዳኝ ኢየሱስ ብቻ ነው። እኔን የሚረዳኝ ኢየሱስ ነው። እንዴት አልወደውም? ከሱ ውጭስ ምን አለን? ስለዚህ በአጭር አማርኛ ግጥም አድርጌ እወደዋለሁ። በጣም የሚያጓጓኝ ነገር ቤተክርስቲያን ኢየሱስን ከዚህ በላይ መግለጥ እንድትችል ሰዎች ሲድኑ ማየት በጣም ደስ ይለኛል። ሰዎች ሲድኑ ማየት በጣም ደስ ይለኛል። በጣም የሚያጓጓኝ በየዕለቱ ሰዎች ይጨመሩ ነበር የሚለው የእግዚአብሔር ቃል በአይኔ ማየት እፈልጋለሁ። በጣም የሚያጓጓኝ የኢየሱስ ስራ በየፑልፒቱ ሲሰበክ ማየት። እኛ ቤት ታምር እግዚአብሔር አድርጓል። ልጆቼን አናግሯል። አባብዬን ከዳይፐር ገላግሎታል። አሁን ንግግር መጥቷል። I want my food I want ይላል፣ ይናገራል። እንግባባለን። እንደ ድሮ አይደለም። ያ የኛ ቤት ሚራክል ነው። አንዳንድ ሚራክሎች ዩኒክሊ ለሆኑ ሰዎች የሚሰጡት
ግን ለሁላችን የሆነ ሚራክል አለ። የእግዚአብሔር ቃል ምን ያጓጓል? ሰዎች ወደ እግዚአብሔር ቃል ቢመለሱ። መጽሐፍ ቅዱስ በማለዳ ቢነበብ፣ ከሰዓት ቢነበብ፣ ንግግራችን ጭውታችን ቢሆን፣ ስንገናኝ ስንጫወት ጸልየን ተነጋግረን እንድናልፍ ያጓጓል። ክርስቶስ ኢየሱስ የዘላለም ሕይወት ይሰጣል። እኔ ቄስ ከመሆኔ በፊት በነበረኝ ሕይወትና አሁን ባለኝ ሕይወት ላይ ብዙ ልዩነት አላየሁም። ኢንተርምስ ኦፍ በምድር ማለት ነው። ብር ይመጣል ይሄዳል። ወገኖች የዘላለም ሕይወት የሚሰጥ ኢየሱስ ክርስቶስ ያስፈልጋቸዋል። በጣም ብዙ ሰው ስኬት ብሎ የሚወስደው ነገር ስኬት አይደለም። ስኬት በሚቀጥለው ዘመን በሚቀጥለው ዓለም ላይ ከክርስቶስ ጋር ለዘላለም መኖር ነው። ጥሪ ላድርግላችሁ። ይህንን ጌታ ሕይወታችሁ ጌታ አድርጋችሁ ተቀበሉ። መጽሐፍ ቅዱስ እግዚአብሔር ልጅ ሁሉ ሊያድን እንደተገለጠ ስለሚናገር ልጁ ያለው ሕይወት ያለው ስለሚል ሳትለፉ ሳትደክሙ ሊያድናችሁ ተገልጧል፣ መጥቷል። ከቅድስት ድንግል ማርያም ተወልዶ መስቀል ላይ ሞቶ ተነስቶ በአብ ቀኝ ተቀምጦ ይጠብቃችሁ። እጁን ዘርግቶ ወደ እኔ ይላል። ተቀበሉት። ኢየሱስ የሕይወታችሁ ጌታ እንዲሆን ጸሎቴ ነው። ተባረኩልኝ።